ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪ ማይቀር ግድ ነው ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር ሰላም ጋይስ ኖር በሚል በሚያግባባ መሪ ቃል ወደ እናንተ የምናደርገውን ፖድካስት የምናደርስላችሁን እንግዲህ ከሆነ ብሬክ በኋላ ተመልሰን መተናል። ከብሬክ ተመልሰናል። ዋስ ጎኖን ጋይዝ እንግዲህ ዛሬ ያው ብሬክ ወስደን የሙዚቃ ሳምንት ላይ ነበርን። አሪፍ ስራዎች እየሰራን ነበር። ከብሬክ ስንመለስ ሌጀንደሪ ሰው ይዘን መጣን። ሁነኛ ሰው ነው ይዘን እየመጣን ያለነው። ሁነኛ ሰው ነው ይዘን የመጣ ነው። ዛሬ ያው እዚህ ኮንሰርት ነበረን፣ ኖር ያገር ሰው ኮንሰርት። እዛ ኮንሰርት ላይ ባንዱን ሊድ አድርጎ የሚገርም ፐርፎርማንስ የሰጠንን ሳሙኤል አሰፋ ሳሚ ሽሉን ይዘናት መጥተናል። ኖር ብለናል። ኖር በእግዚአብሔር እንኳን ደህና ስለመጣ ቴንክ ዩ ፎር ሃቪንግ ሚ። ሶ እንዴት ላስት ሳተርዴይ ፐርፎርማንስ ነበረ ኮንሰርት። አንተ ደግሞ ከኛ ጋር ስትሰራ ሁለተኛ ጊዜ ነው። እንዴት ነበር ፐርፎርማንስ? በጣም ቆንጆ ነበር። የተዘጋጀው ፕሮዳክሽን ቲም ኤንድ ኤቭሪቲንግ፣ መድረክ ላይ ያለው ሳውንድ ሲስተም፣ አዳራሹ ምናምን ከባድ ነው። እዚህ ሀገር ለኢትዮጵያዊ ኮንሰርት እንደዚህ አይነት ቦታ መያዝ እናንተም አኩርታችሁናል በሁሉም ነገር። ሶ ቴንክ ዩ በጣም አሪፍ ነበር። አሜዚንግ። እኛም በጣም ነው ደስ ያለን በፐርፎርማንስ። ከዛ ውጭ ደግሞ ላይክ ሳማ ኢቨን ላይክ ፕሮፌሽናሊዝምን አይተናል። በባንዱ ላይ ኦርጋናይዝ በመሆን የቀረቡትን ፐርፎርማንሶች የሚገርሙ ነበሩ። ለሱ እኛ በጣም እናመሰግናለን። በኖርስ ብዙ ጊዜ አሁን እንግዲህ ኖር ከተመሰረተ ጀምሮ የምንሰራቸው አርቲስቶች እንደው እግዚአብሔር በሚያውቀው እንትን ላይክ ፋሚሊያንስ እየሆነ ነው ምንድነውና ከሷም ጋር አሁን እንደዛ ነው እየሆነ እንዴ በደንብ የዛሬ ማመት እዚሁ ነበር ሴም ቲንግ አሳልፈን የዛኔ ነው ፖድካስት አልነበረበት። የዛኔ ቢኖር እንደውም ሙሉ አቡጊዳ ባንድ ቴዲ ጋር ነገር ብናረግ አሪፍ ነበር። ያው ተመልሰን መምጣታችን አይቀርም። ኤግዛክትሊ በየአመቱ ያደገ አሁን ፖድካስት አድርገናል። ቀጣይ ቲቪ አድርገነው ነው የምትመጡት። ኖር ቲቪ እናደርገ ተከታታይ ነገር ያ እንግዲህ ሳሚን በተለያዩ የሙዚቃ የመድረክ ስራዎች ላይ እናውቀዋለን። አቦጊዳ ባንድ ላይ ሜምበር ነው። ከዛ ውጭ ደግሞ አሲዮ ባንድን የባንዱ ሊደር ነው። ሶ ሊድ ጊታር ይጫወታል፣ ቤዝ ይጫወታል፣ እንዲሁም ድራምም በጣም ጽድት አድርጎ ነው የሚጫወተው። ሁለገብ እንትን ነው። ሪሰርቼን ሰርቼ ነው። ሶ እነዚህን ሁሉ የሚጫወት በጣም ድንቅ ሙዚቀኛ ነውና ዛሬ ስለሱም ስለ ሌሎችም ነገሮች እያነሳን እንጫወታለን። አክቹሊ ድራመር መሆን ነበርኩ የመጀመሪያ ፕላኑ። ያው በተላላቅ ወንድሞቼ ምክንያት ነው ሙዚቀኛ የሆንኩት እና የሁላችን ታላቅ እህታችን አለች። ከሷ ታች ያለው የኔ ታላቅ ወንድሜን አሰፋ ይባላል። ቀናባሪ ነው። ብዙ ሙዚቃዎቹን ከበፊት ሄለንበሪ ውዛዛ ሌና ጀምሮ እስከ መጨረሻውን ያስቴር አወቀ አልበም ብዙን ዘፈን በመሳተፍ የጌትሽ ማሞን ዘፈኖች ድሮ ጀምሮ ጌዲዮን ዳንኤል በጣም ብዙ ታዋቂ ሙዚቃዎችን የሰራ እሱ ነው። ከሱ ቀጥሎ የምወድ የኔ ታላቅ አለ። እሱ ቤዝ ፕሌየር ነው። ሶ ኪቦርድ እና ቤዝ ሆነ። ሶ ለኔ ድራም ነበር መጀመሪያ የተገዛልኝ በ14 ዓመቴ ድራም አጥናተ ብዬ መጀመሪያ የጀመርከው እዛ ላይ ነው? አዎ፣ ግን ከ5 ዓመቴ ጀምሮ ሙዚቃ ጫወታለሁ። ኪቦርድ አለ ቤት ውስጥ። ቤት ያደግነው በፕሮቴስታንት ፋሚሊ ነውና ቤቱ ሁሌ ቸርች መዝሙር ምናምን ሲደረግ ኪቦርድ ምናምን አኮስቲክ ጊታር ቤት ውስጥ አለና ሁሉንም ስነካካን ያደግኩት። ግን መጨረሻ ላይ ድራም ነበር ሞክሬ የማላውቀው እና ቁጭ ቤት ድራም ነበር መጀመሪያ ያጠናሁት እና ድራሙን እያጠናው በቃ አንተ ጊታር ነው የሚያምርብህ ነገር ነው ጊታር ሰጠኝ። ከዛ ሁሉንም ስለምነካካ ነው። ግን የሁሉም አይነት ፓሽን አለ ሞር ወደ ኤኒ ሙዚቀኛ አንድ ኢንስትሩመንት ብቻ አይጫወትም፣ ሁሉንም ይሞክራል አይቀርም። ግን እኔ እንደ ቤዝ ፕሌየር ሞኝ ሾው ሰርቻ አውቃለሁ፣ ድራመር ሞኝ ሾው ሰርቻ አውቃለሁ። ያው ጊታሪስት ነኝ። ግን በቃ እንደ አጋጣሚ ከልጅነቴ ስነካካ ስላደግኩኝ አይዲያው ይኖራል። ገብቷል። አዲስ አይሆንብህም። ለዛ ነው ትንሽ የቀለለልኝ ከልጅነቴ ጀምሮ እንጂ ሁሉም ሙዚቀኛ የሆነ ነገር ይሞክራል። ፕሮፌሽናሊ ባይሆንም ለሾው ብቁ ባይሆንም ግን ሁሉም ይሞክራል። አንዳንድ ደግሞ አለ ሁለት ነገር ማስተር 3 ነገር ማስተር ሳርጎ ምን ይመረጣል? አንድ ነገር በጣም ጎበዝ ብትሆን ይመረጣል ከተቻለ። ካልሆነ ግን እሱንም ጎበዝ ሆነ ሌላኛውንም ከቻልኩ አሪፍ ነው። ስፔሻሊ ለስቱዲዮ ስራ
ስቱዲዮ ያው ፕሮግራሚንግ አይደለ ድራም ስትቀዳ እንደ ድራመር እያሰብክ ኮንሴፕቱን እንደ ድራም ቤዝም ስትቀዳ እንደ ቤዚስት እያሰብክ ስትቀዳ መድረክ ላይ ፐርፎርም ለማድረግ ይቀላል ለእኛም አሁን እንደዚህ ይሰራ አሁን አስተውላችሁ እንደሆነ መድረክ ላይ ፐርፎርም የሚያደርጉ ሰዎች ሙዚቃ ሲያቀናብሩ ለምሳሌ በጣም እንወደው አበጋዝ አለ ነፍሱን ይማር ኤልያስ መልካ ዳግማዊ አሊ መድረክ ላይ ፐርፎርም የሚያደርጉ በቃ ታዋቂ አቀናባሪዎችን ብታይ ለመድረክ እንዲሰራ አድርገው ነው የሚሰሩት ያ ማለት ከሁሉም ኢንስትሩመንት በደንብ ያውቃሉ ስለዚህ ለድራመሩ መድረክ ላይ ሲሰራ እንደ ድራም ታስቦ ስለሚቀዳ አይከብደውም አሁን መድረክ ላይ ፐርፎርም ብዙ ጊዜ ያላረጉ አቀናባሪዎች ጋር ደግሞ ስትሄድ ትንሽ ኮምፕሌክስ ነገር ይሆንባል አሁን በቃ እንደዚህ ግን የመድረክ የሚሰራ ሰው ስፔሻሊ እኔ በጣም ማደንቀው አቀናባሪ አሁን ላይ ያለው ሚካኤል አይሉ ሚኪጃ ነው ሚኪ አሁን በቃ እሱ የሚሰራው ሙዚቃ ጀስት ትክክል ነው በቃ እኔ በጣም የሱ አድናቂ ነኝ ለክን አንዳንድ ሪኮርደሮች እንትን ይመስላሉ የላይቭ መንፈስ አላቸው ማለት ነው ሲለቀቁ ያ እንዳልከው ከባንድ ያቀልልሃል በቃ ያቀልልሃል ነገሩ ዘፈኖቹን ስሰማቸው ላይቭም እየተዘፈኑ ኖርማል ላይ ሰማናቸው ነው የሚመስሉት ራሱ አሁን ኢቭን የቴዲ ሙዚቃዎች አብዛኛውን ጊዜ ቴዲ ኢንትሮ ብሪጅ ምናምን የምትላቸውን ከቤት የቴዲ ትልቁ እንግዲህ ደራሲ ጸሐፊ ነው ዜማም ደራሲ ነው እዛ ላይ ድምጻዊ ነው አንድ ነገር ሲጽፍ ክሊፑን እንኳን ከለሪንጉን ይታየዋል ሲያስረዳ ማለት ስለዚህ አሁን ያን ሁሉ አስበው ስለሚያመጣ ነው መድረክ ላይ እንደዛ ቆንጆ ብሎ የሚወጣ እንዳያስቸግር አድርገው ይመጣል ማለት ነው ናይስ አሜዚንግ ሳማ እንግዲህ ዛሬ ፍሮም ዘ ስክራች ነው የምንነሳው ወደ ሙያው ገብቶልናል ሙያውን በደንብ እንመለስበታለን ስክራች ፍሮም ዘ ስክራች ስንነሳ ከበፊት ዝም ብለን ነካ ገረፍ አድርገን ነው እናልፋለን ገረፍ አድርገን ሳሚ ልጅ እያለ ምን አይነት ልጅ ነበር ሰፈሩ እንዴት ላስረዳ ቀልቃላ በጣም ቀልቃላ ነበርኩ አሁን ግን ሳድግ ነው ቀልቃላ እንደነበርኩኝ የገባኝ እና በጣም ኤክስትሪምሊ ፈጣን ነበርኩኝ አሁንም አልወድም ስለው ሰው ቀስ እያለ ነገሮችን የሚያደርግ ነገር በቃ አሁን እንዲሁም ትንሽ ማቹሪቲ ምናምን ሲመጣ መታገስ ጀመርኩኝ እንጂ ልጆኜ አልሆንም በቃ አሁን ላይ ለምሳሌ የሲስተር የታላቅ ወንድሞቼ ምናምን ምርቃት ምናምን ቪዲዮ በፊት ይቀረጻል ነበር በቪኤችኤስ አንተ ነው ሁሉ ቦታ ያለው እንደ መላክ እገለጣለሁ በየቦታው እዚህም ታየኛለህ እዛም ታየኛለህ እና ራሴን በቪዲዮ እያየሁት እና ቀስ በል ተረጋጋ ስባል ምናምን ትዝ ይለኛል ግን አስቸጋሪ ፐርሴና አስቸግራለሁ ግን በቃ ብቻ ቀልቃላ ላይ ነበር እና ደግሞ የሁሉም ፌቨራይት ነገር ነህ ሁሉ ቦታ ነው የምፈልገው አፓረንትሊ ከልጅነቴ ጀምሮ ትልቅ ጓደኞቼም አሉኝ እኩያ ብዙ ጓደኛ ኖሮኝ አያውቅም ብቻ ሰምሃው ከሆነ ከሚበልጠኝ ሰው ጋር ነው ያለው ደግሞም አንደርስታንድ ያደርጉኛል እነሱ ይገባቸዋል ገብተዋል ልጅ ነው አሁን የኔ እኩያ ግን እንትን አልልም ከኔ ጋር ኮፓፓ ያደርጉምና በቃ ብስጭት ነገር ብዬ ሁሉም ገብቶ ቀጥ አድርገው ግን አሁንም ያለ ላይፍ ስታይል አክቲቭ ነው ላይክ አክቲቭ ሰው ነህ አንተ እንደዚህ ማለት ስሎ ሰው አይደለህም በስራህም በፐርሰናሊቲም ማለት አሁንም አልችልም ስሎ ነገር ነው እንደውም ሙዚቃውም ላይ ተጠቀመኝ እሱ ነው ባይ ዘ ወይ በ15 ዓመቴ ነው አሁን የዛን ጊዜ አሁን ማሪ ብራዘርስ በጣም ትልቅ ባንድ ነው በዛን ጊዜ ወንድሞቼ ባንድ ድሪም ቲም ይባል ነበር ዛይም ባንድ የሚባል የሃ ባንድ በጊዜው የትልልቅ የክለብ እና የኮንሰርት ሲኖች ላይ ያሉ ባንዶች ናቸው እነዚህ እና አልረሳውም ሮቤል ባህሪ አንድ ላይ ምን ሰራው አቡጊዳ ባንድ ላይ ማለት ነው የዛን ጊዜ አይወዝ ስንት ዓመቴ በቃ ወደ 15 ዓመቴ ነገር ነበር እና ጊታር ተሰጥቶኝ አጥና ተብዬ ሃነን የሚባል ነገር አለ በቃ ፕራክቲስ ነው ገና ሀብለ ስትጀምር ጊታር ባይዞ በጣም አሰልቺ የሚሆነው የዛኔ ነው ተስፋ መቁረጥ የሚያስፈልግ በቃ ተቆርጦ ነው የዛኔ የምትቆርጥ የጀመርክ ሰሞን አሁን ጊታር ላንተ ሰጥቼ ከዚህ ነው የምትጀምረው ብዬ ብሰጠ ያስጠላል ምንም አንደኛ ምንም ሜሎዲ የለውም ኢንተርቴን የማያደርግም ግን ይሄን መስልህ ለመንቃት እሱ ነው በደንብ እንትን ማለት አለብህ እና ጊታር ተሰጥቶኝ እኔ ገና እሱን እያጠናው ሮቢ መጣ ስቱዲዮ ከታላቅ ወንድሜ ጋር አንድ ኢንስትሩመንት እየሰሩ ነበር አልበም እና ጊታር ሊቀዳ መጣ እና አልረሳውም አስበው አሁን ዛሬ እንግዲህ 17 ዓመት አካባቢ ነው እና ስቱዲዮ ውስጥ
የሆነ ድሬድ ልጅ ጊታር ይዞ በቃ ማሪ ብራዘርስ ጊታር እሱን ተብዬ ልጅ ነኝ መቶ ጊታር ሲጫወት አየሁት ማለት ነው። እና ተስፋ ቆረጥኩ። አይ እዚህ ጋር አልደርስም፣ ይሄ ምን አስጠናኝ ካሁን በኋላ ቢቀርስ ምናምን ብዬ ልቶ በቃ የዛን ጊዜ አሳየኝ የሆነ ነገር እና ኢምፖሲብል ነው ገብቷል። በአንድ የሚመጣ ነገር አይደለም፣ በጣም ጊዜ የሚጠይቅ ነገር ነው። እኔ ግን እንደነገርኩ በቃ ፍጥን ያለ ነገር ስለምፈልግ ለምንድን ነው ከዛ ወንድሜ ነው የምወድህ ምል ቤስ ፕሌየሩ ጊታሩን ሰጠኝ። እሱም ኢትዮጵያ ነው የሚኖረው፣ አንተም ኢትዮጵያ ነው፣ እሱም ይችላል። ሌላ ሀገር ቅድመ ሁኔታ አግኝቶ ቢሆን እሺ በቃ እዚሁ እየኖር ነው እንደዚህ የቻለው አንተም ትችላለህ ምናምን አለኝና ስቱዲዮ ውስጥ ጠዋት 10 AM ላይ ከ4 ሰዓት በኢትዮጵያ ቁጥር 4 ሰዓት ምናምን ይቆልፍብኛል እና ማታ ወደ 8 PM ምናምን ለ10 ሰዓታት just rehearse እንታር ቁጭ ብዬ ያው ይቆልፍብኛል ስለ እንደ እስር ቤት እንዳትወጣ እዛ በቃ ምግቤንም እዛ እያስላኩኝ ቁጭ ብዬ ጊታሩን ለ4 ወር ኤክሰፕት እሁድ ወይ ቅዳሜ በየቀኑ ለ10 ሰዓት ነበር ማጣ እና በቃ አጥንቼ አራተኛው እንደዚህ 4 ወር ምናምን አካባቢ ላይ የዛን ድሪም ቲም የሚባል ባንድ ወንድሜ ባንድ የነበረው ሌላ ሚኪ የሚባል ጊታሪስት ነበር። እሱም ጃኖ ውስጥ ነበር ወደ ሳን ፍራንሲስኮ ሙቭ አድርጎ ነውና እሱ የዛን ቀን ሌላ ስራ መጥቶበት አይ ቲንክ ወደ ዱባይ ምናምን ሄደ እና የሚሸፍን ጊታሪስት አልነበረም እና እኔ ገና በእኔ ጭንቅላት ገና ነኝ ብዬ ነው የማስበው ገብቷል። ለካ4 ወሩን በጣም ቅጥቅጫ አጥንቼ ጥሩ ሆኛለሁ፣ መስራት የምችልበት ሌቭል ላይ ደርሻለሁ። ግን እኔ በጭንቅላት የሚታኝ ሮቤል የዛን ቀን ያደረገው ነውና አይ አልችለውም ብዬ ከዛ ወንድሜ ደውሎ ዛሬ አንተ ነው የምትገባው ፋራናይት የሚባል ክለብ አልደረሰውም በኢትዮጵያ 2001 መስከረም 1 ኒው ኢየርስ ኢቭ ፋራናይት ትገባለህ አለኝ። ለመጀመሪያ ሰው ፊት ልጫወት ማለት ነው እንዴ አልኩኝ። ከዛ በጣም ደነገጥኩ። እምቢ አለው ታላቅ ወንድሜ ነው፣ ሌላው ስራ ነው። ከዛ በወረቀት እንደዚህ ዘፈን ደርድሮ ሰጠኝ። የዛኔ ትግስቶ ይሶ ነበረች ኃይሉ ጃኖ ኃይሉ ዛኔ እሱ ነበር የዛ ረጌ ከመሴ ምናምን ወጥቶ ጥሩ የነበረ ጊዜ እሱ ነበረ። እነ ሸዋ እንዳይ ነበሩ ምናምን ብቻ ዘፈኖች ሊስት ሰጠኝ እንደዚህ ደርድሮና ይሄ ነገር ባንድ ግን የሚያልቅ ነው ዛሬ ማታ ነው የምትገባው ተብያለሁ። በቃ ማጥናቱን ለምጃለሁ። ስቱዲዮ ቆልፌ በጣም ስለደነገጥኩኝ በጣም አጠናቸው ዘፈኖቹን እና ሲሄድ እኔ በጣም ነርቨስ ሆኜ ነበር እና የተጫወትኩኝ አሁን እዚህ ጋር ተው እዚህ ጋር ትክክል አይደለም ወይም አቁም ምናምን የሚል ነበር። ሰርተን ጨረስን ወረድን እና ሰው ወደ ኖርማል ኑሮ ቀጠለ። እኔ እኮ የመጀመሪያ ነው ብራዘርም ቤቱን ፓክ አድርጎ ወደዛ ሄደ። ሌላኛው ደግሞ ኪቦርድስ ምናምን ድራመሩ ወሬ እዛ ምናምን ቀጥሏል። እኔ እዛ ጋር ዋንጫ ተይዞልኝ የጠበቀው ስለጨረስክ ዋንጫ ተይዞልኝ እንደዚህ ተሸከመኝ እንዳለ ዋንጫ ጎበዝ መባል ነው የፈለኩት እና ቀጠለ ህይወት በቃ ኔክስት ዊክም ካሁን በኋላ ተቀጥላለህ ተባልኩ። በቃ ስራ ነው በቃ ስራ ነው ተባልኩኝ። እዛ 3ኛው ሳምንት ላይ እዛው ፋራናይት ሐሙስ ቀን ማሪ ብራዘርስ ሲጮቱ ነበር። ከዛ ወንድሜ ነገረው ለሮቤል ባይዞ በቃ በጣም አሪፍ ሆኗል አሁን ብታየው ያው 3 ሳምንቱ ክለብኛ ጋር ጀምሯል ምናምን አለው። እዛ ፋራናይት ያው በጣም ልጅ ነኝ ግን እዛ ሰራ ስለነበረ መጠጥ ምናምን አይፈቀድልም በዛ ማንንም አይሰጥም። ግን እዛ ስራ ስለነበረ ጋርዶቹ ባይመልሱኝም ገብቷል። እሁድ እኛ እዛ እንጮታለን ሐሙስ ማሪ ብራዘርስ አለ እና 3 ሳምንት ስላዩኝ ጋርዶቹ ሲሄድ በቃ ያስገቡኛል። እዛ 15 ዓመት ነው ስቲል። ከዛ ልክ ፋራናይት ገብቼ ጥግ ላይ ያለው ሮቤል ሲጫወት ከዛ ከሩቅ አየኝና ና አለኝ ሲለኝ እንዴ እኔ የሁዱ ራሱ አስጨንቆኛል። እዛ ድጋሜ ልገባ በዛ ላይ እሱ ሲጮት አይተዋል። አዎ ከዛ እዛ ላይ ጆኒ ራጋ አለ፣ ሸዋንዳኝ አለ፣ እዮብ መኮንን፣ ራስ ጃኒ ምናምን ያለው ሐሙስ እና አለኝ። እኔ ጊታሩን ፈታውና አስቀምጦት የምትጮት ከሆነ ተጮት ብሎ ወርዶ ወደ ሚክሰር ሄደሱ። ከዛ ስለው በቃ ሂድ ምናምን ብሎኝ ወጣ። ማሪ ብራዘርስ ልጫወት በስማም ብዬ በቃ የዛን ቀንም ዋንጫ ምናምን ጠብቄ ነበር፣ ማንም አልሰጠኝም። ጥለው ሾውን ሰራን። ከዛ በቃ በዛው ቀጠለ። እንደዛ እያለ ነው የቀጠለው። ሶ ላይክ አሁን ከነ እዮብ መኮንን ጆን ራጋ ጋር ምናምን ያ ናይት ስታይ ከነሱ ጋር የሆነ ነገር ኮሚኒኬሽን ነበረ ላይክ እንደ ሙዚቀኛ ሳይሆን እንደ እንትንማ ታላላቅ ወንድሞቼ ከሁሉም ጋር ስለሚሰሩ ሪሄርሳል ቦታ ሲመጡ ስቱዲዮ ሲመጡ ምናምን እኮ በደንብ ነው የሚያውቁኝ። ያውቁሃል። ጊታሪስት ሆኜ ነው የሚያውቁኝ እንጂ እዛማ ስንገናኝ ኦፍ ኮርስ ያውቁኛል፣ ግን እንደ ጊታሪስት አልነበረም። በኋላ ነው በቃ ጊታሪስት ሆንኩ
ሪያክሽኑ ግን ምን ነበር? እንዴት ነበር ፐርፎርማንሱ ያንተ ስፔሲፊክሊ? ምክንያቱም ፈርስት ታይም ስለሆነ ፐርፎርም ያደረገው። በጣም ደግጬ ነበር። አንደኛ የሰው አይን ማየት ራሱ እንደዚህ እንደሚያስፈራ አላውቅም። ግን እኔ ልጆኝ አሁን ትምህርት ቤት ሚኒ ሚዲያ ምናምን የሚባል ነገር ሚኒ ሚዲያ ምናምን መሪ ነበርኩ። ምንም አልፈራም ሰው እንደዚህ ማየት ነው። ኢትስ ጀስት ፕሮፌሽናል መሆኑን ያስደነግጠኝ ነው። ገብቷል። ይሄ ኢትስ ጀስት ሊከፈለኝ ነው ሰርቼ በቃ ሰው ሊያይ ነው የመጣው አንተን ፈልጎ። አሁን ሚኒ ሚዲያ እኮ ትምህርት ቤት ግዴታ ስለነበር ነው ደስ ላይለውም ይችላል። ግን ይሄ ሊያይ መጥቶ ነው በጣም ያስደነግጣል። በጣም እንጂ ትምህርት ቤት ምንም ችግር የለብም። የሚኒ ድራማ ማስቀርበው እኔ ነኝ ምናምን ምንም ችግር የለብኝ። ግን ያ ፕሮፌሽናል መሆኑን ያስደነገጠ በጣም ትልቅ ቦታ ነው። በዛ ላይ ነው በዛ እድሜው ምን እያደረክ ነበር አንተ 15 ዓመት ላይ? እኔ 15 ዓመት ስቲል ስዕል ስጠት ስዕል ሽጭ እንኳን ጊታር ልገርባል። የሚገርም ስማ በጣም ልጅ እንደነበርኩ የሚገባኝ መቼ እንደሆነ ታውቃለህ? የ15 ዓመት ልጅ አሁን ሳይ በጣም ልክ 15 ዓመት ነው። በዚህ እድሜ ነው እኔ ክለብ ውስጥ የሚፈቀድልኝ። የሙዚቃ ኮንሰፕቱን አንደርስታንድ አድርገህ እዛ ስቴጅ ላይ መጫወት ያውም ደግሞ ከነዛን የሚያክሉ ሰዎች ጋር ደግሞ በ15 ማግኒፊሰንት። ግን የሚገርምህ በአንድ ወር ለመድኩት በቃ። ከዛ በኋላ በቃ ምንም በቃ ና እንግባ ትላለህ። አዎ እንግባ እሱን ትላለህ እንዴ። አንድ 14 ዓመት በፊት ወይ 13 ዓመት በፊት እንደዚህ ታላቅ ወንድሜ ነበር ባንድ ሊደር ቤስ ፕሌየሩ ማለት ነው። ሶ ዱባይ ሙቭ ማድረግ ነበረበት እና በዛ እድሜ በ17 በ18 ዓመቴ በቃ ባንድ ሊደር ነህ ብሎኝ ጥሎኝ ሄደ ዱባይ ማለት ነው። እና ማኔጅመንት ከዛ ጊዜ ጀምሮ ነው ባንድ ማኔጅ ማድረገው። አሁንም ሾው ምናምን አዘጋጀው። ያ ኤክስፒሪየንሱ በሰዓቱ ልጅ ስለነበርኩኝ ስህተት ላለመፍጠር በጣም ሁሉ ነገር ተጠንቀቀ ስለምጠነቀቅ አሁንም ያ ባህሪ ቀጠለብኝ። አሁን አስተውለህ እንደሆነ አንዳንድ እድሜያቸው ትንሽ ተለቅ ካለ በኋላ ሙዚቀኛ የሆኑ ሰዎች ጋር ብትሄድ አይ በቃ ችግር የለውም እንዲህ ይሆናል ምናምን። እኔ አላበቃ ልጅ ሆኜ አንድ ስህተት ከተፈጠረ ክለቡ የሚዘጋ መከሰስ ምናምን ነው የሚመስለኝ። ስለዚህ በቃ ጥንቅቅ ብዬ ለመስራት እንዴት ኦሲዲ ኃይለኛም አለብኝና በቃ ከዛ ጊዜ የመጣ ኤክስፒሪየንስ ነው ይሄ። የማኔጅመንትም የጊታርም ኦሲዲ። አሁን ለምሳሌ የኔ ባህሪ ይሄ አምፖል ከተበላሸ በቀየር ሰነፍ ነኝ። ግን ጊታር ላይ ነገር ካቃተኝ እልህ ነው የሚይዘኝ። በቃ በሱ ብቻ ነው እልህ የሚይዘኝ። ሌላ ነገር ላይ አንድ አምፖል ጠፍቶ ወራት ልኖር እችላለሁ ቤቴ ውስጥ እንዲህ መቀየር ሰነፌ በቃ ጊታር ጋር ነው እልህ የሚያያዘው። በቃ የተቆራኘው ፓሽን ያለው እዛ ጋር ስለሆነ ነው። አንደኛ ማንም ሰው ሲያቀኝ አሁን በስራ ዓለም ላይ ከገባ በኋላ እንደ ጊታሪስት ነው አይደል የሚያቀኝ አንድ። ሁለተኛ ደግሞ በቃ በልጅነቱ ጥሩ ቦታ ይሰራ ተብሎ የሆነ ቦታ ጊቭን ኔም ነገር የለም ወይ? እሱማ እንደዚህ ኧረ ችግር የለም አስብ እንደዛ ተብለህ ባትችል የሆነ ነገር ብታውቁ ተክበህ ምናምን የመጨረሻ ይነበራል። ባይዘ እኔ መመስከር የምፈልገው ማለት ፕሮፌሽናሊዝም ኢቨን እንኳን አሁን ለዚህኛው ኮንሰርት በምን ፍጥነት ውስጥ ለእያንዳንዱ ሙዚቀኛ ትኩረት ሰጥቶ ሳውንዱን አጀስት እንዳደረገው እኛ እንደውም ካየ ትንሽ ተጨንቀን ነበር። ይደርሳል አይደርስም ግን ኦን ታይም ነው። ሆነስሊ ሳውንድም ከሆነ ጊዜ በኋላ ደግሞ ሳውንድም አዲስ አበባ እንሰራለን። አሁን ራሱ የቀዳሚው ኮንሰርት እንደዛ ባንድ ሯሯጥ አይደርስም ነበር። ሰው የሚገባበት ሰዓት ምናምን የሳውንድ ማንም አበሻ ለመሆኑ ትንሽ እንዴ ተፋጨን እንጂ ያው ታቄል ላለመታዘዝ ነው የበላይ ይሆንክ ምናምን ይመስለዋል። ቀላም ስለምትል ደግሞ አንተ ማስተሩ መሰለ እሱ ጥቁር ማስተሩ ይሆንኩ መሰለው ማስተሩ መሰለ። አይ ቆንጆ አለፈ። ዞሮ ዞሮ መራራጣችን ለሾው ነው እና ፐርሰናል አንድ ነገር ምን ብያምናለሁ አንድ ስራ ላይ አይደለም ሁለት ሰው ሆነ የራስህ እግር ወክስ ታርግ ሊጋጭብ ይችላል። ግን በቃ ስራው ላይ ፎከስ አድርገህ እንግዲህ እኔ አሁን ትንሽ አንዳንድ ጊዜ ሃርሽ ሆናለሁ እንትና ሞክሬ እንደዚህ አድርግ ምናምን። ግን ስናፕ ፐርሰናል ስራው እንዲያመር ስራው ተሰርቶ ካለቀ በኋላ ተቃቅፈን ልንዘል እንችላለን። ግን ስራው ሪስፖንሲቢሊቲ የኔ እስከሆነ ድረስ ኢቭን የሰው ስራ ላይም ገብቼ አሁን እኔ ጊታሪስት ብቻ ሆኜ ተቀጥሬ እስካለ ድረስ ሾው አንድ ላይ ቢያምር አሪፍ ነው ብዬ አምናለሁ። ሶ ይሄ የባንድ ሊደርነት ስሜት አይለቀኝም። የሆነ ተቀጥሬው ላይ እዚህ ጋር ምንድን ነው ምናምን ምንም አያገባኝም እኮ በቃ ናቹራሊ እንትን በቃ ግን ያው ለስራው ነው። ትንሽ የአበሻ ባህሪ ብዬ ማውራት አልወድም። ሶሪ ስለ እኔም አበሻ ነኝ። ግን አስተዳደጋችን ትንሽ የኛም ፋሚሊ
ወጣ ያለ ነገር ስለሆነ የአበሻ ባህሪ ያልኩኝ እንጂ ይሄ ለማናናቅ ምናምን አይደለም። ግን አሁን ሌላ ሀገር ላይ ሄደ አንድ አለቃ አሁን ስራውን እኔ እስካመጣሁትና እኔ ባንድ ሊደር እስከሆንኩኝ ድረስ ወደድክም ጠላህም እዛ ጋር አለቃ ነኝ። ከዛ ደግሞ እኔ ደግሞ የእኔ ታናሽ ቀጥሮኝ ስራውን አምጥቶ እስከሚከፍለኝ እስከሚያሰረኝ ድረስ ደግሞ አለቃው ነው። ገብቷል? በዚህ ተማምነን መጫጫ እኮ አይደለም ግን መተዛዘዝና መግባባት መቻል እሱ ትንሽ ከኛ ኮሚኒቲ ሰው ጋር ትንሽ ይከብዳል። ልክ እንዴ እዚህ ጋር እንደዚህ እንጂ ምናምን ስትለው ታላቁ አይደለው እንዴ እኔ ስራው ታላቅ ይሁን ከታናሽ ይሁን ካለም ፖይንቱ እዛ ጋር ዴሊቨር የመጣበትን ምክንያት በቃ አንተም ብለህ ዴሊቨር አድርገህ እንድትሄድ ነው የምፈልገው። ከዛ በቃ እንደዛ ነው። ትንሽ አሁን የዛን ቀንም የተፈጠረው ነገር ከሳውንድ ማኑ ጋር የኢጎ ጉዳይ የለም። ገና ለገና ከኢትዮጵያ መጥተው ይናገሩኛል እንደ አይነት ነገር ደግሞ እዛ ጋር የነበረው ሰው ሁሉም ሰው በለጠው ሳውንድ ማኑ። እሱ የማያውቀውን ነገር እንግዲህ ማጅና በጋዝ ምናምን እሱ እዛ ቤት ብዙ ጊዜ ተቀጥሮ ሰርቶ ሊሆን ይችላል። ብዙ ዓለም ብዙ መድረክ ብዙ አይነት ሚክሰር ምናምን ሰዎች ነን እኛና ልጁ አልገባውም ስናስረዳው። ለዛ ነው ማሯሯጥ ትንሽ። ግን መጨረሻ ላይ ጥሩ መጣ። ጥሩ ነበር። የሚገርም ሳውንድ ነው የመጣው የዛን ቀን። ሰውም የመጣው ሰው በሳውንዱ በጣም ተገርሟል፣ ደስ ብሎት ነው። ይሄን ኮንሰርት መድገም አለብን። አሁን ስሙ ለንደን በአሁኑ አይኖ አዲስ አበባ አብዛኛው የአበሻ ኮሚኒቲ ሄደዋል። ዳያስፖራ ሲዝን አይደለ ይሄ ሲዝን እዛ ሆኖ በጣም ብዙ የተቆጩ ሰዎች አሉ። ሰው ወደዚህ ሀገር ሲመለሱ ይህን ሾው ደግመን እንደምናሳያቸው አትጠራጠሩ። ፕሮሚስ ተገብቶላቸዋል። ቆንጆ ሾው እንደነበረ ሁሉም ሰው የነበረው ሰው በጣም ሲዝናና ነበረ። ምንም አይነት ቅሬታም አልሰማንም እስካሁን። ፐርፎርማንስ ዋይዝ፣ አዳራሽ ዋይዝ፣ ፕሮዳክሽን ቲም ዋይዝ ኤቭሪቲንግ ሁሉም ሰው ተደስቶ እንደሄደ የመጣ ሰው በጠቅላላ ተደስቶ እንደሄደ እንትን ብሏል። ኮምፕሌን ቢኖር ደግሞ እንሰማ ነበር አይደል? ምንም የለም። አይ ቆንጆ ነው ከሰው የሰማነው ነገር ቆንጆ ነው። እስቲ ሳማ ከልጅነቱ ሳንወጣ ስለ ሪጋ ስቱዲዮ እና ስለ ድሪም ባንድ እንደው ነካ አድርገን በደንብ ገለጽ አድርገን። ሪጋ ስቱዲዮ ታውቀዋለህ? የወንድሜ ስቱዲዮ ነው፣ የታላቅ ወንድሜ ስቱዲዮ ሪጋ ስቱዲዮ። እነሱ የታላቆች ባይዘ ቆይተዋል፣ ትንሽ ሙዚቃ ከኔ በደንብ ቆይተዋል። በእናንተ ቤት ውስጥ አይ ቲንክ ለሁላችሁም ወንድሜ ነው አይደል? የሙዚቃ የሚገርም ወንድሜ ነህ እና የእሱ ታናሹ የምወድህ ቤስ ፕሌየሩ ያሬድ ትምህርት ቤት አንድ ላይ ሄደው ታላቅ ወንድሜ ነው ግን የምወድህ አለፈና ወንዴ አላለፈም ነበር። እና ወንድሜ ቸርች ሰራ ነበር፣ የምወድህ እዛ ይማር ነበር። ኔክስት ይር ላይ ገባ ወንዴ። ግን አሁን ያው አንድ ላይ ነው ሙዚቀኛ ያደረጉን፣ ግን ቀድም አንድ ላይ ነው በቃ ትምህርት ቤት የሚሄዱት። ገብቷል? እኩል ነው። ግን በትምህርት ቤት በመግባት የምወድህ ነው ሲኒየር፣ በመስራት ግን ደግሞ ወንድሜ ነው። ሪጋ ስቱዲዮ በጣም ብዙ ሙዚቃ ተሰርቷል እዛ፣ በጣም ብዙ። እና አብዛኞቹን ደግሞ ጊታር እኔ ነኝ የቀዳኋቸው። እኛ ስቱዲዮ ስራ መጣ ማለት ቤዝ ወንድሜ ነው የሚቀዳው፣ ጊታር ነው የሚቀዳው፣ ቅንብር ያው ወንዴ ይሰራል። እንደዚህ ሳያት ደምሴን አልበም፣ የብዛየው ደምሴ የሳያት ደምሴ ሙሉ አልበም ወንድሜ ነው ፕሮዲዩስ ያደረገው። ያው አንድ ላይ ነው የምንቀዳው እንሰራ፣ ግን እሱ ያው ሂዝ ዘ ፕሮዲዩሰር ነገር። የብዛየው ደምሴንም ሳላይሽ ላላየሽ 8 ዘፈን እሱ ነው የሰራው። ይሄ ለምበር ይሄ እንትን ታስፈልገኛል አልበም ላይ 8 ዘፈን እሱ ነው የሰራው። ሜጀር ዘፈኖች የጌትሽ ማሙ ተቀበለ 4ቱን በፊትም ከጌዲዮን ዳንኤል ጋር አንተንም ሙሉን ታውቃለህ? የጥላሁንን እሱንም ከብሩክ ብቻ እዛም ላይ ብዙ ተሰርቷል። በጣም ትልልቅ ስራዎች። እና እዛ ጊታር መጀመሪያ እዛ ነው የቀዳሁት። የድሪም ባንዳችሁ ላይ አይ ቲንክ አንድ ሰው ጨምረው አንድ ባንድ ነበራችሁ። ከቤተሰብ ውጭ አንድ ሰው ነው የተጨመረው። አንድ ሰው እኔ ጊታር አለው፣ የምወድ ቤዝ አለ፣ ወንዴ ኪቦርድ አለ፣ የኔ ታላቅ መታደል የሚባል ድራመር። እሱ አሁን ወደ ሌላ ቢዝነስ ገብቶ ነው። እና እዛ ላይ አንድ ሰው ብቻ ተጨምሮ ነበረ ሙሉ ባንድ፣ በቃ የቤተሰብ ባንድ ማለት። ግን ወንድማማቸው ነው መስራት እንዴት ነው? ትስማማላችሁ ወይስ እንዴት? የሆነ ነገር አለው። ባህሪያችን የሁላችንም ስለሚለያይ ፍላጎታችንም አሁን ከሙዚቃ ውጭ ያለ ፍላጎት የራሴ ይኖራል። እና እዛ ጋር እንዴት ላስረዳ፣ ከባድ ነው ከቤተሰብ ጋር እንደዚህ አይነት ቢዝነስ ውስጥ አንድ ላይ ለመስራት። ገብቷል? አሁን ለምሳሌ ሌላን ሰው ጓደኛ የሆነን ሰው ለመናገርም ኢቭን
በአንድ ነገር ካናደደህ አንተ የባንድ ባለቤት ከሆንክም ወይም ተቀጣሪ ከሆንክም ከባንዱ ለመውጣትም ወይም ከባንድህ ለማባረር ይቀልሃል። በአድ ሄደ ቤት ስለምታገኘው ቤት ትገናኛለህ። አሁን እዚህ ጋር ተጣየት ነው የምትሄደው። ማታ ቤት አንድ ላይ ነው ገብቷል። ስለዚህ እምልህ እንደማንም ሬጉላር ሰው አለመግባባት ይፈጠራል። ገብቷል። ስራ ላይ አሁን ከሁሉም ሰው ጋር ትግባባለህ ማለት አይደለም። ግን የማትግባባው ሰው ማታ አንድ ላይ ወደ ቤት ስለማትሄድ ይበርድልሃል፣ ያም ይበርድለታል። ወይም ታባረዋለህ ወይ ያባረሃል ወይ ራስህ ጥለህ ትወጣለህ ወይ ተቀምጠህ ዲስከስ አድርገህ ግን ትለያያለህ ዞሮ ዞሮ። አሁን ግን ከአንድ ላይ እንደዚህ ሰርተህ ሳውንድ ቼክ አድርገን አሁን ለምሳሌ ቀን ተያይዘን ወደ ቤት ነው የምንሄደው። ገብቷል። እና አሁን ካልተግባባ ተኮራርፈ አይሆንም። በቃ ተኮራርፋችሁ ተጫውታችሁ ታውቃላችሁ? እንዲያው አታየውም? እየተያየ ማታ ላገኘ የተባባለ ሰው ታያለህ ምናምን። እኔ ደግሞ የቤት የመጨረሻ ነኝ። ገብቷል። አንተ ነህ መፈነዳው። ለምን ባጠፋም ባላጠፋም ጥፋተኛ ነኝ እንጂ ኧረ አንተ ላይ ነው የሚጣለው። በቃ ወደ እኔ ግን ያን ያህል የከፋ ነገር የለውም። ግን ስትቆይ የከፋ ነገር እንዳይመጣ አሁን እኔና የምወድ ቤስ ፕሌየሩ አሁን አስዮ ባንድ ላይ ያላችሁ አንድ ላይ ስንሰራ እኔና እሱም እንዲያውም በጣም እንግባባል። አንድ ላይም ብዙ ቦታ ስለምንሄድ ምናምን እኔና እሱ በደንብ ተግባብተን ምናምን እንትን እንላለን። የቀሩትም ወንድሞች አስቸጋሪ ሆነው እኮ አይደለም። ግን አሁን ወንዴ ስቱዲዮ ስራ አለው። ስቱዲዮ በጣም ቢዚ ስለሚያደርገው የሚጠና ዘፈን ይላካል አይደል? አይተሃል እንዴት ሪሄርስ እንደምናደርግ አድካሚ ነው። አሁን ከመምጣታችን በፊት ራሱ ወደ 13 ቀን አጥንተን የመጣ ነው። አይተሃል ሪሄርሳል ጊዜ በደንብ የሚፈልግ ነገር ነው። አሁን ወንዴ ደግሞ ስቱዲዮ በጣም ቢዚ ስለሚያደርገው ሪሄርስ ላይ ያደርግ ይችላል። ወይኔ እንትን ዘፈንን እኮ አልሰማሁም ምናምን ይባላል። አሁን ሌላ ሙዚቀኛ ቢሆን ሁለተኛ አልፈልገውም ይሄን ሰውዬ ምናምን ትላለህ። ገብቶሃል? ካላጠናልህ አሁን ወንዴ አንደርስታንድ አደርገዋለሁ፣ ቢዚ ነው። ግን እዛ ጋር ደግሞ ዘፋኙ ባንድ ሊደሩ ነው የሚናገር። አንተን እኮ ሰጀስት ያደረኩት ይሰራልኛል ብዬ ነው ይልሃል። ገብቷል። ስለዚህ እንደዚህ አይነት ነገሮች እንትን ሲሉ አክቹዋሊ መጨረሻ ላይ ወንዴም በቃኝ አለ መድረኩ ማለት በጣም ቢዚ ያደርጋል። ከስቱዲዮ ጋር ስለማይሄድ እሱም በቃኝ አለ። ድራመሩም ወንድሜ ወደ ሌላ ቢዝነስ ገባ። እኔና የምወድህም እኮ ሌላ ቢዝነስ አለው፣ የፈርኒቸር ፋብሪካ አለው። ሳይድ ላይ ደግሞ ሙዚቃውን ይሰራል። ኮንሰርት ብቻ ነው የሚሰራው። አንድ ላይ እንሰራል። ከሱ ጋር ሰላም ነው። የሌላው ኢንትረስቱም ስለሚለይ የኔ ታላቅ ወንድሜ መታደል የሚባለው ኢዝ ሞር ኢንቱ አርኪቴክቸራል ነገር ይወዳል። በቃ እሱም ወደ እሷ አመራ። ገብቷል። ስለዚህ በቃ ኢንትረስታችን ወዳለበት እንለያይ ተባብለን ሁሉም ወደ ኢንትረስቱ ሄደ። ደስ ይላል። እስቲ ሁላችሁ ሙዚቃዎች ናችሁ፣ እስቲ ሁላችሁም ትሰራላችሁ። የራሳችሁን ኢንተረስት አይውሽ። ግን አሁን እዚህ ፋሚሊ ላይ ሆነ አስበው ቤት ውስጥ ተተኝቶ የሚቃዠው ሁላ አስበው። ቅዠት ሙዚቃ እኮ ነው የሚቃዠው። ታዘዝ በነገራችን አንድ ዘፈን እየተፈጠረ ሊያደር ይችላል አንደኛው። ግን እንደዚህ አሁን የሙዚቃ ፋሚሊ ውስጥ ሆነ ሙዚቀኛ አለመሆን ይቻላል? አዎ። አሁን ፎር ኤግዛምፕል ማህሪ ብራዘርስ ውስጥ ሮቢ ጊታር አለ፣ ሎዋን ቤዝ፣ ሄኖክ ማህሪ ኪቦርድ አለ፣ ሀላል ድራመር ናቸው። ግን አሁን እሱ ሙዚቀኛ ፋሚሊ ውስጥ ያለው ኢማጂን አባታቸውም ማህሪ አብርሃ ኤርትራዊ ዘፋኝ ነበር፣ እናታቸውም ኢንተርቴንመንት አካባቢ ናት ያለችው። ግን ከዚህ ውስጥ አሁን ሀላል የሚወደው ቴክ ነገር ነው። ገብቷል። በቃ ቴክ ጂኒየስ ነው። እዛ ላይ ነው ምንም ሙዚቃው ጋር ሪሌትድ አይደለም። ይጫወታል ግን የሚወደው ያንን ነው በቃ። ስለዚህ ወደ ፍላጎቱ ትንትራል። ገብቷል። እኔ ኢቭን ተሰጦ ባይኖረኝ ገግማለሁ። የሙዚቃ ቤተሰብ ውስጥ የሙዚቃ ካልቻል ገግም የሚሆን ሰማ ቴናወር እንደ ሳማ እየተቀጠቀ እሱ ጊዜ አሁን ምን አይነት ትግስት ልጅነት ነው እንጂ ኧረ አሁን እኔ እንደዛ ብትለኝ የኛ የሁላችን ታላቅ እህታችን አለች እና እንደነገርኩ ያደግነው በፕሮቴስታንት ፋሚሊ ውስጥ ነው እና እኛ ክለብ ሰርተን ደክሞን አንድ ላይ ነበር የምኖረው አምስታችን፣ 4 ወንድ እሷ የሁላችን ታላቅ ናት። እና ክለብ ሰርተ አስበው ደክሞ ምናምን እሷ ወደ ስራ ለመሄድ የምትነሳበት ሰዓት እኛ ገና አሪፍ ፊልም ላይ የምንደርስበት ቦታ ነው። ገብቷል። ፕራይም እንቅልፍ ሰዓታችን ነው። ሌሊት ነው የምትነሳው እሷ ሌሊት ነው የምትነሳው ወደ ስራ ለመሄድ ምናምን። የምንኖረው እንደዚህ 2 ቤድሩም ነገር ነው። አንደኛው ተደራራቢ አልጋ አለ። በፊት ነው አንድ ተደራራቢ አልጋ አለ። አንደኛው ክፍል ደግሞ አንድና እንደዚህ አንድ አልጋ አለ እና አንድ ሰው ደግሞ ሶፋ ላይ እንትላል ማለት ሌት የመጣ ይፈረድበታል። ሶፋ ላይ ነው አንተ። አንዱ ብቻ ሶፋ ላይ ይተኛል
ግን አንዳንድ ጊዜ በቃ ሲደክም ገብተህ አሁን ወንድም ነው ወንድም ዛ አንደኛው አልጋ ላይ ተኝቶ ሳይ ዝም ብለህ አጠገብ ሄደህ ክራሽ ታደርጋለህ። እና አንድ ጊዜ ማልረሳው በጣም ሃይማኖቷ ላይ በጣም ጠንከር ያለች ናት እና ፕሮቴስታንት ናት እና በጠዋት ተነስታ ይሄ እሷን እንቅልፍ አይረብሻትም ተኝታ ጮኸት ምናምን አይቀሰቅሳትም። ባይዜ አብዛኛው ሙዚቀኛ ደግሞ ሴንሲቲቭ ነው ትንሽ ነው ትንሽ ነገር ይሄ ሊቀሰቅስ ምናምን ይችላል። እና እኛ ተኝተን እሷ ቦምቦን ከላይ እንደዚህ ከፍታው ከስር የሆነ ብረት ድስት ውሃውን አስማም ጮቱ እኛ በቃ ገብቷል። ከዛ ባለፈ ጧት ይጸልይላል እንደዚህ አንዴ ማለት ነው እኔና ወንዴ ተኝተን እንደዚህ አንድ አልጋ ላይ ተኝተናል። ደክሞናል በጣም እና እየዘመረች ምናምን ነው እሷ በቃ በጣም የዋናት መንፈስ ቅዱስ ልታጋራች ተወጣ በቃ ዝም ትላለን። አልፋ አንድ ቀን እጇን ጫነችብን እና አይለኛ ጸሎት እየጸለየች እናንተ አንገታችሁ ማለት እሷ ሙዚቀኛ ለመሆኗ አይ ነገር አይገባትም። ገብቷል። ለኛ ነው ድካሙ ማምሸቱ ምናምን የሚታየና አለች እሷ አሁን ሙዚቃ ላይ የሌለች እሷ የራሷ ቢዝነስ ነው የምትሰራው። ግን አለ በቃ ፋሚሊ ውስጥ እኛም ሶስታችን ኤክሰፕሽናል ነው። አንድ ፋሚሊ ውስጥ ሶስት ሙዚቀኛ ወርኪንግ ሙዚቀኛ ሲኖር ያ ደስ ይላል። አርት አይ ዊሽ ሙዚቃ መሳሪያ ብጫወት እኔ ኪቦርድ ነው ብጫወት የምፈልገው። አረ እኔ ቴዳ ጊታር ሳሚ ለምን አትሰራበትም? ቴዳን አፍርሰህ ለምን አትሰራውም? አሁን በቀደም በመሀል አድርገውት የነበረውን ውበት አይተዋል። እሱ ነገር ግን በጣም አይኮኒክ ነበረ። አንተ ይዘኸው እነሱ ጭብጨባው ነበር። እዛ የሆነ ጊዜ ሚኪና ዳይመለሰ እንትን በጣም ቫይራል ወጥቶ ነበር። ሁለቱ እንዳጋጣሚ ሾው እንደዚህ ያዘጋጀን በቃ በጣም የሁለቱ ኮምቢኔሽን አሪፍ ሆኖ እቺ ሙድ ተፈጥሯል። በቃ በየሾው እንደዚህ እናደርጋለን። እዚህ ባለፈ ያደረግነው እና በጣም በቃ ስቴፕው ነው ደስ ይላል። ደግሞ ከነሱ ጋር ስንት ዓመት በጣም ረጅም ዓመት ስለሰራን እንደዚህ አይነት ነገር ሳትታይ ነው የምትግባባው። ገብቷል። በጣም ደስ ይላል። ያ early age ላይ 15 ላይ ጸጉርህ ያኔ ነው ማደግ የጀመረው? ሙዚቃውን መጀመር ስትጀምር? የመጀመሪያ ድሬድ ነበረኝ። ላሳድገው ስሞክር እንዴት አልገባኝም ነበር እና ትልልቅ ሲሆንብኝ ተቆረጥኩት። ከዛ በሚቀጥለው እንዴት እንደሆነ ጸጉር ቤት ሲያስረዳኝ እንደዚህ መሆን አለበት እና በጣም ቆርጧለሁ። ጉልበቴን አልፍ ነበር እስካሁን። ይሄ ቆርጥከው ነው? how long ማለት ነው? 17 ዓመት ነው። የሆነ ጊዜ የምትቆረጥ ይመስላል? እኔም ልቆረጥ አልቆረጥ የሚለው ሀሳብ ውስጥ አልገባም። አይ እንትኑ ነው የሳሚ እኮ አይኮኒክ እኮ አቃችን ወደፊት እኔ እንጃ ወደፊት ካልሆነ በስተቀር እንትን እንዴት ላስረዳ አድባር እንዴ ምንድነው የሚባለው የሆነ ነገር የሚቀንስ ቆሌ ነው ምን እንጃ የሆነ ቃል አለው ይዞብኝ የሚሄድ ነው ይመስለኝ። አይ ውበት ነው እንዴ አይኮኒክ ነው በቃ መገለጫ ነው። አዎ ግን አይሄድም ብዬ አስባለሁ። አስበዋል አሁን ጆኒ ራጋ ቢቆረጥ በጣም ማን ነው ብለን ነው የምንጠራው ነው ራጋ ሌላ ስለሚሆን አንዳንድ ሰዎች በቃ የሆነ ነገራቸው መነካት የሌለባቸው አሉ። አዎ በደንብ እኔ ሮቢ ራሱ ጸጉሩ ማሳጥሩ እንትን ይለኛል። አሳጥሮታል አሁን አሳጥሮታል። በቃ ልጆኝ ያየሁት የሆነ ነገር አለ የዛን ጊዜ እንደዚህ ከጀርባው ሆኜ ጸጉሩ እንዲህ ያለ ሲሄድ እሱ አለና በቃ ያ ሮቤል ተቀምጧል በጭንቅላቴ። የሆነ ጊዜ ማሳጠር ጀመረ። ያው ፈልጎት ነው ግን እኔ ትንሽዬ ቢያሳድገው እሱ ራሱ አሁን በፊት ትዝ ይላችኋል ሄኖክ ተመስገን ቤስ ፕሌየሩ ድሬድ አሁን ተቆርጦታል። ግን የዛን ጊዜ ቲቪ ላይ ስታየው ከሁሉም የሆነ ወጣ ብሎ አታየው ብቻው አንደኛ መገለጫው ምናምን እንደዛ በቃ እሱን ለማለት ነው። ኢቭን ሌላውን ተው ጸጉር ተው በፊት ሚሌኒየም ባንድ አሁንና በጋዝ ስታይ አበጋዝ መሆኑ ለየት ያለ ነገር መኖሩ ከዛ በዚህ በኩል አርአያ የሚባል ኪቦርድ ትዝ ይላችኋል መነጽር የሚያደርግ ብቻ ቪዲዮ በሆነ ቪዲዮ ባሳየ ታስታውሳለህ። መለየት መነጽር ማድረጉ ሁሌ የሱ መለያ ታስታውሰው ያያል። በቃ የሆነ እንትን ሁሉም የራሱ መለያ ከሰላምታ ያገር ሰው በፍቅር በጤና ያክብሮ ኖር ኖር እግዚአብሔር። ስለ ሙዚቃ ህይወት ብዙ ነገር እያወራን ነበር። ከሙዚቃ ህይወት ደግሞ ወጣ እንበልና ወደ ፐርሰናል ህይወት። ፐርሰናል ስለ ፐርሰናል ህይወት አንዳንድ ጥያቄዎች ስንጠይቅ
ሳሚ ሽሉ እሱ የሚሰራውን ዶሮ ሴቶች ራሱ አይሰሩትም ተብለናል። እና ሙያ ላይ እንዴት ነው እጅ ከጊታሩ ውጪ ያፈጣጥኗል። እስካሁን ያላገባው ራሱ ሙያ እየቀመሰ ነው። ከኔ አትበልጭ ምን ልታጣላኝ ነው? ያ ዶሮ በቃ በጣም ከባድ ነው። ግን ከባዱ ደግሞ ዶሮ ነው። አም ሰርፕራይዝ። አይ ቀላል እና ፍሬንች ቶስትም ጎበዝ ነው። አይ ምግብ ላይ እንኳን በደንብ እሰራለሁ። እኔ ብቻ መሰልኩ ሮቢም አሁን ቶር ላይ እኔና ስለ ኩክ የምናደርገው እንደዚህ ኤርቤንቢ ያለው የሚያዘው እኔና ሮቢ በደንብ ኩክ የምናደርገው። ግን የዶሮ ምንድን ነው ልጅ ሆነን እናታችን ብዙ እንትን የእህቶች ህብረት የምናምን ማህበር ሊቀመንበር ናት። የብዙ ሴት ይበዛል አይደለም በየ2 ሳምንቱ ወይ በየሳምንቱ ቤታችን የሆነ ድግስ አለ። የሆነ የእህቶች ህብረት ምናምን መሰብሰቢያ እና ምግብ እዛ ሲሰራ ግዴታኛ እንሰራለን። እና ፋዘርም ውጭ ምናምን ይኖር ሰው ስለነበረ ኩክ ማድረግ በደንብ ከልጅነታችን በቃ እንደ ግዴታ ነው። ሰራተኛ ምናምን እኮ አለ በደንብ ግን በቃ ኩክ ማድረግ ግዴታ ነበር። እና የዶሮ ጉዳይ ማን ነው ሚስጥር ያወጣው? እንት አኖኒመስ ነው የበላ ሰው ነው ነገር። አይ ወጣ ያለ ከዚህ አይ ግን በቃ አገር ቤት ስንመጣ አንደኛ እኛ ኤርቤንቢ እንይዛለን። እዛ ላይ ማቴሪያል ይሟላልሃል፣ ሽርጥ ይኖራል። ስማ አንድ ጊዜ ምን ሆንኩኝ መሰለ በፊት በነበረ ሪሌሽንሺፕ እንትን ገርል ፍሬንዴ እንትን አያቷ ጋር ሄድን እና አያቷ ጋር ስንሄድ ዶሮ ወጥ እኔ ልስራ አልኩኝ። ቤት አንድ ላይ ነበር የምንኖረው የዛን ጊዜና እኔ ዶሮ ወጥ ልስራና አያትሽ ምቅመሱ ተብሎ ሰራው። ከዛ ወስጄ ምናምን አያታቸው ጋር ሄደ ምናምን ቀረበ። እናቷም የሰራችው ምናምን ቀርቧል። ግን ዳይት ቀይም ብቻ እና ያትየው ነው አይተው ግን የኔን የተበላው ዶሮ ወጥ አፍጧቸው የኔን ዶሮ ወጥ በሉና በቃ ማን የሰራው? ከዛ እሷ በሰዓቱ የነበረችው ገርልፍሬንድ እሱ ነው የሰራው አሏት። ከዛ እናታችሁን ምናምን እያሰራችሁ ምን እንደወደው ነው እንደምትይና አልቻት። አረ እንዴ ማኔ እንደዚህ ሰራለሁ ምናምን ቀላል እኮ ነው አልኳቸው። በቃ ፋሲካ ነው ገና ነው የነበረው እኔ ቤት በፋሲካ ይዘጋጅልሃል አሁን አንተ እንዳልከው ይዘጋጅልሃል ካው ትሰራለህ ተባልኩ እና እኔ ለቀልድ አረ ምንም ችግር የለም አልኩኝ። ከዛ ፋሲካ ፋሲካ ኢቭ ነው የሚከበረው ኮንሰርት ምናምን ካለ የዕለት ሁለት ምንም አመት በዓል ምንም አይኖር እና ቤተሰብ እኔ ጋር ጠይቀን እነሱ ጋር ስንሄድ ሽንኩርት ዶሮ ሬሲፒው ደቅ ብሏል ምናምን ኪችን ውስጥ ተዘጋጅቶ በልግባ ተባልኩ። በዚህ ዘመን ኪችን የሚገባው እንደ በድሮ ዘመን በእንግበሰስ ማን ነው ግን በቃ አሁን በእኛ እድሜ ራሱ አብዛኛው ወንድ አይችልም። ከ30 በላይ ያለው ብዙ ኪችን አይገባም። አቀረቡልኛ የምራችሁ ነው አልኩኛው እና ሽንኩርት ምናምን እንደዚህ ስከትፍ ማሽን ነው መስለ ባይዘ አለ ምናቀው ሰው የሼፍ አይነት አከታተፍ በጣም ነው ግን በቃ ስለሚበዛብኝ አትሊስት እሱ በበፍጫ ይሆንልኝ ብዬ እና ሰራው 8 ሰዓት ምናምን የሚፈጅብኝ ታወር ለዛ እኮ ነው ዶሮ በጣም ሰርፕራይዝ ያደርገኝ። በጣም ማሪኔት ምናምን አድርገህ ታይም ወስደህ በጣም እና ሰርቼ አበላኋቸው። የዛን ጊዜ አመኑኝ። ሌላውን ተው አበጋዝ ስቱዲዮ ፋሲል ወይ ቤዝ አበጋዝ እኔ ምናምን ለሆነ ስራ እያጠናን ዶሮ ወጥ እቤት አለ ይዤ ልምጣ እኔ ሰራሁት አልኳቸው። ይደዛ ያቦካውን ማን ይበላል ማለት ፋሲል ባለፈው ተገናኝተን ሲያወራኝ ነበር። ከዛ ወስጄለት እስከዚህ ገብተው ነው ይበሉት እየተጨባበጡ እንዲህ ያሉ ምግብ ሰራለሁ። አሜዚንግ ደግሞ በጣም ወሳኝ ስኪል ነው። ብዙ ሰው የሌለው ማለት ነው ምግብ ባይዜ በእውነት እንትን አይወራም ስለራስ ግን ከጊታር በላይ ምግብ ሰራለሁ። ጊታር ከምችለው በላይ በቃ ምን ሊሆን እንደሚችል አስበው። ጊታሩን ሲጮታ አይታል በቃ ይጣፍጥልኛል ምግብ ምን እንደሆነ። አንድ ጓደኛዬ ማለች ምግብ ሰርታ እስቲናና ንካው ትለኛለች እና እጄ ይሳካልኛል የሆነ ነገር ብቻ ሳረ ወቀፋ ይላል። እጄ ነው ማለት ነው መሰለኝ። ቴዲ መቀል የሆነ ጊዜ ደግሞ እሱ ጋር ስቱዲዮ እየሰራን ምን የአቡጊዳ ስቱዲዮ እዛ አዲስ አበባ ያለው ኪችን ምናምን አለና በመሀል ሲርበን የሆነ ቀን ሽሮ ሰርቼ የሰጠሁት ማለት ነው። እሱ እዚህ ድረስ ነው የገባው። ዋው ናይስ። ብሩኬም ጎበዝ ነው ምግብ ስራ ኩኪንግ። እኔም በጣም አማርኛ ነው ጊዜ አረ እንዳታስ በጣም ጎበዝ ነኝ ሁለቱ ነው
ይሞካከራል አምኝ ይባላል። ግን አሁን አንተ ባልከው ከጊታር በላይ ኩኪ ይጣፍጥልኛል ካልክ አይደርስብህም ማለት ነው። አይ ስለዚህ ከሳሚ ጋር እንደውም እንትን ይሆናል አገር ቤት ስንገባ የኩኪንግ ውድድር እናደርጋለን። እኔ ቀምሳለሁ፣ እኔ ዳኝነቱ አንተ ይሄ ገሌ ነው ሳትባል ቀምሰት አረጋግጠ ባይንድ ከሰርታችሁ ይሄንን ከሰው ጋር እንደነገርኩ ቅድም ከነገርኩ ድሮ ገርል ፍሬንዴ ጋር ይሄን ነገር ተወዳደር ለሮቤል አስቀመሰ። ሮቤል ማሪኛ ቢመጣው የትኛው እንደሆነ ነገር ነውና የኔም በላውና አንደኛው ሳምንት አላወራችኝም። ግን እኮ አይ ለሴት ከባድ ነው በወንድ መበለጥ አስጠላዋታ። ትዝ ካለህ እኮ እነ ትዬ ፍቅር ተማሚ የመጡ ጊዜ ቤት ጋብዣቸው ነበርና ዶሮ ሰራው እና ዶሮ ነበር ምናምን ተበላ ምናምን እና መጨረሻ ላይ እሱ ነው የሰራው ሲባሉ አላምንም። ድጋሚ ሰራላቸው ስል መተው በሉ ቤት እሱ ነው የሰራው ምናምን እነ ሊዱ ሲሏቸው በፍጹም አሉ። እና እኔማ ዶሮ ላይ ኤክስፐርት እኔ የሆነ ነገር ልሞክር እችላለሁ። ግን ዶሮ እንትን እግሩ ልታገኘው ትችላለህ ወጥ ውስጥ ስለ ካለ መቻል የመጨረሻ ቀላል ምግብ ዶሮ እንደሆነ ታውቃለህ። ጊዜ ነው የሚፈጀው፣ ጊዜ ነው እንጂ የሚበላው ሰዓት እና አለመሰልቸት ማማሰል በቃ። ግን ስማ ከሙዚቃ በላይ ስለ ሽንኩርት ልናወራ ነው። ኧረ በቃ እነዚህ ወጥ ቤቶች ወደ ወጥ ቤት ነገር ነው። ራሴን ምን ላወራ ስለ እንዳገኘው ታውቃለህ? ሽንኩርቱ ሲቀላ ምናምን ብዬ ላወራ ራሴን አገኘው። እኔም እኮ እየሄድክ ነው እንደዚህ ምሩጽ ነው እንክብል ወጥ ቤት እንደዚህ አሁን እሺ። አይ ከወጥ ቤቱ እንውጣና እንትን ስለ ሌላኛው ደግሞ ፓሽንክ እናወራ። ላይክ በጣም ኢንተረስቲንግ የምትሆንበት ነገር አኒሜና ካራቴ ፊልም ነው ተብለናል። ስማ ካራቴ ማ ይወዳል እንዴ? አኒሜሽን አትወድም? አኒሜሽን እወዳለሁ። ዘካራቴ ኪድን የሚለውን ፊልም አሉ 20 ምናምን ጊዜ በፊት ስማ ይሄ ድራንክን ማስተር ምናምን የጃኪ ነው ያደግንበት ነው እሱ በጣም። ከዛ በኋላ ግን እኔ በጣም ወደው ፊልም አይት ነው አይኔ ምናምን አሁን የሚቀር በቲቪ ነው ባይዜ እንደዚህ እንቅልፌ መጥቶ ሶፋ ላይ እንዲህ ብያ ያለው ተከታታይ ከፍቼ ተከታታይ በጣም ነው እንዳያመልጠኝ እንዲህ ምናምን ብዬ አይቼ ልጨርስ እችላለሁ። እንደማይወዳለ በእኔ ልክ ማርቨል ፋን ነኝ፣ ዲሲ ኮሚክስ ፋን ነኝ ምናምን በጣም ነው በቃ እነሱን የምወደው። ስለ ሶስት ፓሽን አለኝ። አንተ ዛሬ ስለ ራሴ ያወቅኩት ፊልም፣ ኩኪንግ እና ጊታር። ፊልም ተከታታይ ፊልም በጣም ነው የምትወደው እንደሰማ ነው ሆነ። ደግሞ ፊልም ደጋግሜ ያየውም እንደ አዲስ ነው የማየው። እኔ ለምን እንደሆነ አላውቅም። ይሄ ኤዲኤችዲ ነገር ነው መሰለኝ። አይ በቃ እንትን በቃ ኢንተረስቲንግ የምትሆንና ነብስ አይ ቲንክ የሚቀርበው ነገር ይመስለኛል። ሶ በጣም ብዙ ከማየት የተነሳ ኢንሳይት ሁሉ ታደርጋለህ ካራክተሮቹን። እንዴ ባሪ የቀረብኝ ካራክተር አለ። ያው ፍሬንድስ በጣም ደጋግሜ ስለማይ የሁሉም ካራክተር ውስጥ ያለ በእውነት ሳላስበው እና ከሲዝን ሮቤልም እንደዛ ነው። ከሲዝን 1 እስከ ሲዝን 9 ያለውን ሁሉንም እኩል እንለዋለን። እኔም ሮቤልም እሱ የሆነ ቃል ከጀመረው እኔ ከጀመርኩት እሱ ጨርሷል ወይ ጨርሷል። እኩል እንትን ነው እግዚአብሔርን የሆነ ነገር ጆይ እንደዚህ እንደሆነ ስለ እንትን ሌላ ሰው የማይገባው እንጃ። በፍሬንድስ አላደክም አንተ አይቻለሁ። ግን አሁን በአንተ ደረጃ አይደለም መንገድ አይቼዋለሁ። ሙሉን አይቼዋለሁ። ኢቭን አሁን እንደ አዲስ እንትን ብሎ አይቼዋለሁ። ኢቭን እንደ አዲስ እንደ እሱ በቃ ዋና እንትን ነው። ፍሬንድስ ካለሁበት ሙድ የሚያስወጣኝ ነው። ሌላ ይሄ ማርቨል እሱን ተው። በቦክስ ልመታ እችላለሁ ብታወራኝ እሱን እያየሁ መሀል ላይ ድምፅ ከሰማሁ በስመ አብ። እንደውም አይ ቲንክ የኢቢኤስ ኢንተርቪው ላይ ነው ምናምን አይቻለሁ። ላይክ ይሄ በጊታር አካፑልኮ ቤ ሲመጡ ምናምን እንትን የምትለውን እያየሁት ነበር። እሱ ትዝ አይላችሁም? አካፑልኮ እና ማክስ ሲመጣ ትዝ አይላችሁ? እኔ በልጅነት እኮ የተቀመጠ እኮ ጭንቅላት ያለ በጣም ቶኒ ሲመጣ አለ ይላል። ማክስ ሲመጣ ደግሞ የሆነ ወንደር ደግሞ ዲስቶርሽን አለ። ከዛ ሬቸል ደግሞ ስትመጣል ሬቸል የወራችንም ክራሽ ነበረች። አሁን እሷን ነው ሪሰንትሊ ኢንተርቪው ያየሁት። ሰይፉ ላይ ከየት አግኝቷት ነው? ምን አውቃለሁ ነው የገረመኝ። ያ በጣም እሱ የሁላችንም አካፑልኮ እኛ ልጅ ሆነ እቤት እንዴት መሰለ አባታችን አሁን ቲቪ ምናምን በሌለበት ጊዜ ሳንወለድ ምናምን ጄቪሲ ከለር ቲቪ እኛ ቤት ነበርና ቪኤስ ቼስ ምናምን ነበር ከልጅነታችን። አሁን ከአማርኛ በፊት እኔ አሁን እንግሊዝኛ ይቀናኛል። ምክንያቱም ትምህርት ቤት ሄድኩበትና አማርኛ አይፈቀድም ሄድኩበት ትምህርት ቤት ከነርሰሪ ጀምሮ። ከዛ ደግሞ ፊልም እንዳለ ቤት
የሆሊውድ ፊልም ነው የሚከፈል በቃ ኤርሊ ነው ቋንቋውን ምናምን የለመድኩ አሁን እስካሁን እንግሊዝኛ ይቀለኛል እንትን ለማለት የፊልም አዲክሽኑ እኮ ነው የዛን የተጀመረ ነው ደግሞ ፊልሙ በልጅነት ጀምሮ እዛ ኤራ ላይ የሚገራርሙ ነበሩ። ሌላ ደግሞ ጃኬን ፋትማን ማትሎክ ማትሎክ ሌላ ደግሞ ነበር ማትሎክ ጃኬን ፋትማን መጋይቨር በነገራችን ላይ እሱን አይታ ወጥተው ሁሉ ልትሞክሩ ሁሉ ያምራል። እሱ የሚያደርገውን ነገር እኔ ኤሌክትሪክ እንደዚህ ነው የወረወረኝ እሱን የሚቀጥለውን ነገር አይቼ እንዲህ ነው እንዲ ያልኩኝ የተሰካ ኤሌክትሪክ እጅ ወረወረኝ ያ መጋብር በጣም ዋው። እና ደግሞ ሳሚ አሉ ቀጠሮ ስትቀጥር በጣም ፔሸንት ሰው ነው አሉ። ሰው 30 ደቂቃ አንድ ሰዓት ቁጭ ብለህ መጠበቅ ጎበዝ ነው ትታገሳለህ አሉ። ማን ነው የነገራችሁ? እንደኔ ሰው መጠበቅ የሚጣል ሰው የለም። ሪቨርሱን ነው የነገረኝ። ለምን እኔ ሰከንድ ነው በቃ ማክስ አልወድም። በቃ ሰው ሲያቆመኝ አልወድም፣ ሰውን ማስቀመጥም አልወድም። በቃ እኔ ስለማልወድ የሆነ ሰው በጣም ነው የምጨነቀው እኔ ካረፈድኩኝ። እና ደግሞ በዚህ ሰዓት አሁን ለምሳሌ እንውጣ አልከኛ ለኔ እንውጣ ነው የሚገባኝ። በቃ እንውጣ ማለት እንውጣ ብድግ በቃ ሌላ ነገር የለውም። እንውጣ ነው። አሁን አንዳንድ ሰው እንውጣ ስትለው እሺ ትንሽ ታገሰኝ እንውጣ እኮ መነሳት ነው ነው እዚህ ላይ ብስጭት ውይ ሌላ የሚያናደኝ ነገር ሰው ከመኪና ፓርክ አረገ በኋላ መውረድ ነው። እኔ በቃ ቆማ መውረድ ነው እንትን የሚል ሰው መኪና ውስጥ ነገር ይያለው ብዙ ነገር አደርጋለሁ በጣም ያ በቃ አክቲቭ ነው ያስታውቃል። በቀደም እዛ ባክሩም ሰዎች እንዲወጡ ፈልጉ አንዱ ልጅ በቃ ውጣ ምናምን ሰል ተነሳ። በቃ ሊወጣ ነው ሰው ወንበር ቀይሮ አልተቀመጠም። አሁን ይሄን ምንድነው የምትለው? ጨጓራ ይላጣል። አስቸጋሪ ነው። አይ ናይስ። ሙዚቃው ላይ እስካሁን ምን ያህል መድረኮች ሰርተሃል ታውቀዋለህ? ላይክ በስቴጅ ደረጃ በኮንሰርት አታውቀውም? በጭራሽ አላውቀውም። ከጀመርኩኝ ጀምሮ በጣም ብዙ ሺዎች ነው የሚሆነው። አላውቀውም። አሁን እቤት የኮንሰርት ባጅ አለ አይደል? ኧረ በስመ አብ ስንት ኮሌክት አደርጋቸዋለህ? ከሆነ ጊዜ በኋላ እቺን 5 ዓመት 4 ዓመት ከኮቪድ በኋላ አሁን ኢቭን የኮንሰርት ባጃችን እዚህ ጋር የሚለጠፉ ነበር አይደል? ሰው እንደዛ እነሱን ትተህ 400 ምናምን አለ የኮንሰርቶች። ያው የቴዲ ብቻ ስትዞራላ በጣም የአዲስ አበባ ውስጥ ኮንሰርት ስፔሻሊ አሁን እንደዚህ ጾም በማይሆንበት ጊዜ አሁን ልንገር ሰሞኑን ያለ አሁን ከናቲ ኃይሌ ሄኖክ አበበ ሳምቮድ ምናምን ሚሊኒየም ሆል ነበረ። አሁን ነገ አዲስ አበባ እንደሄድን ደግሞ አርብ ዳይመለስ አለ ቦልሩም፣ ቅዳሜ ጆሪ ራጋ አለ፣ በሚቀጥለው ሳምንት የሚኪ በላይና የዳዊት ጽጌ አለ፣ ከዛ በሚቀጥለው ደግሞ የነታደለ ሮባ አለ፣ ከዛ በሚቀጥለው ቅዳሜ ደግሞ ሞምባሳ ነን። አሁን ለሚቀጥለው 5 ሳምንት 5 ኮንሰርት አለ። ዋው ማድ ክሬዚ። የሱ ሪሄርሳል ነው ያሳብዳል። ያው ስራውም ገንዘቡም ደስ ይላል፣ ግን ኮሚትመንቱ ግን እንደዚህ ጭንቅላት ያብጣል። ስፔሻሊ ሁሉንም በአንድ ሊድ ማድረገው ነው ስራውን እንዳለ ያስኩት። እንደመጣሁ ፊልም ሜምበር ያስፈልገኛል፣ ኢንተርኔት እና ስቶፕ ኮኔክት በቃ እነዚህ አሁን አስዮ ባንድ አለ እኔ ሊድ ማድረገው። ግን አሁን በሆነ ሰርከምስታንስ ሙሉ አስዮ ባንድ መምጣት ስላልቻለ አዳዲስ እዚህ መምጣት የሚችል ሰው ከኛ ጋር የሚሰራም የነበረ እዚህ ጋር ያለ ሰው ሌላ ነው ማኔጅ የምታደርገው። የጆኒ ራጋን ኮንሰርት ሌላ ነው ደግሞ ማኔጅ የምታደርገው። ከዛ ሚካኤል በላይና ለዳዊት ጽጌ ደግሞ ሌላ ሰው ነውና የተለያየ ሰው ስለሆነ በጣም ያ ሰው ለማምጣት ከስክራች ነው የምትጀምረው ድጋሚ ኤቭሪቲንግ። በቃ ሰው መቅጠሩ፣ ሬርሳል ቦታ ማስያዙ፣ በዛ ላይ አብረህ ነው የምታዘጋጀው ከኢቨንት ኦርጋናይዘሩ ጋር ገብቷል። የላይት ላይንአፕ፣ ስክሪን ላይንአፕ፣ ሳውንድ ሲስተም ላይንአፕ፣ የመድረክ ራይደር ምኑ ይሄን ሁሉ ለእያንዳንዱ ሰው ሙዚቀኛን ማኔጅ ማድረግ ባይዘው በጣም ከባድ ነገር ማለት አርቲስትን ኢን ጀነራል ነው። ሙዚቀኛ ብቻ ሳይሆን አርቲስትን ማኔጅ ማድረግ ከባድ ነው። ምክንያቱም አንድ ድርጅት ውስጥ 100 ሰራተኛ ቢኖር 100ም ደሞዝ ተቀጣሪ፣ ታዛዥ፣ አንድ አለቃ የሚለው ነው የሚያደርገው። ሁሉም ሙዚቀኛ የራሱ ኢጎ አለው፣ መጥፎም ጥሩም ሊሆን ይችላል። ሁሉም ሙዚቀኛ ደግሞ የራሱ ፍላጎት አለው። ገባ? ስለዚህ
ያ ሙዚቀኛ የሚፈልገው ነገር ካልተሟላለት ያ ሾው ላይኖር ይችላል። በቃ ስለዚህ ያን ሁሉ ሙዚቀኛ ማኔጅ የምታደርገው በየባህሪው ነው። ገብተዋል እንደፈለክ ይሄን አርግ ብለህ የሚስማማ በቃ። ግን እዛ ጋር ደግሞ እንዲህ ስትለው ኧረ የሚል ሰው ይኖራል። እዛ ጋር ደግሞ ሄደህ እሱም በራሱ ባህሪ ኢጎን ማሳጅ አድርገህ ምን ብለህ ከዛ ደግሞ እና ለሚከታተል ሰው ኮንሰርት ሲታይ እንዴት ከባድ እንደሆነ እናንተ በጣም ቢሃይንድ ያለው ስራ ብዙ ሀስል አለው። አዎ ግን የሚገርምህ ነገር ሰውን ለ2 ሰዓት ለማዝናናት ነው ያን ሁሉ የምንጨነቀው። ልክ ያቺ ሾው ካለቀች በኋላ ምን ትበታተናለህ። ሙዚቀኛውን አይደለም ልህ ህዝቡ ይበታተናል። ከዛ በኋላ ያለውን ጣጣ ማያውቀው ሌላም ደግሞ ሀስል አለው። እቺ 2 ሰዓት ተኩል ለማዝናናት ነው ሀስሉ። የእናንተን ሀስል የሙዚቀኛው ሀስል የምኑ በቃ ከኋላ ያለውን ነገር 3 ወር 2 ወር የሚደከመው እያንዳንዱ ነገር ህዝቡ ቢያውቅ ይህንን ነገር በሆነ መንገድ ኖቲፋይ ቢደረግ ህዝቡ አሪፍ ነው። ምክንያቱም ምን ገሌ መጥቶ ለዘፈነው እኔ ይልሃል ምን ያክል ተለፍቶ ማለት ደም ሰተህ እንቅልፍ አጥተህ ነስሮ ምናምን እኮ እኔ አንዳንድ ጊዜ ደክሞኝ ቁጭ ብዬ እንደዚህ ስትረሱ እንደዚህ ነስሮኝ ያውቃል። ግን ወይ ገሌ ሾው አሉ ይዘፍናል አሉ ይላል እንዴት እንደምናደድ በጣም። ምክንያቱም አንተ ያንን ለማድረግ እየለፋ ያለው የምትሮጠው የማይገባህ ቦታ ለራስን አግኝቶ አታውቅም። መላክ የሌለብህ ቦታ ቁጭ ብለህ የሆነ ወረቀት ይዘህ ራስህ ልታገኘው ትችላለህ። ግን አሁን እገሌ ይዘፍናል አሉ ሲሉ በጣም ለተመልካቹ ይሄ ነገር በሌላ መንገድ አሁን እንደዚህ አይነት ፖድካስቶች ላይ ወይኛም የራሳችን ፖድካስት እንደዚህ እንትን ካልን ኮንሰርት ሊጀመር ከሀ ጀምሮ እንደ አይዲያ ምን እንደሚመስል ኢትዮጵያ ስትመጡ ሾው ሲዘጋጅ ወይም እዚህ ኮንሰርት አዘጋጁ ለምሳሌ ለንደን ላይ ሊዘጋጅ ሲል ከቪዛ ፕሮሰስ ማድረግ ከመጀመር ጀምሮ ሾው እስከሚሰራ ያለውን በ1 ሰዓት ተኩል ቪዲዮ ውስጥ ሌላውን ተው 3 ወርን ተው በ1 ሰዓት ተኩል ቪዲዮ ሰው ቢያይ በቃ የዛኔ ይገባል፣ ቫልዩ መስጠት ይጀምራል። አሁን የኢትዮጵያ ሕዝብ ኮንሰርት ሲዘጋጅ መዝናናቱን ያህል ይመጣልሃል፣ ይዝናናል። ልፋቱን ግን ስለማያውቀው በር ላይ ያለን ጋርድ አሁን አንድ ጓደኛ ኖሮ ሊደውል ይችላል ታውቃለህ፣ አስገባኝ ብሎ አንተ ለምን ወንድም አይሆንም? በዛ ሰዓት እኮ ያለህበት ሜንታል ስታተስ ሌላ አንተ እዚህ ጋር ስንት ነገር ተከምሮበት እንዴት በር ላይ መጥቶ ያስገባኝ ብሎ የሚያኮርፍ ሰው ሊኖር ይችላል። ገብቶሃል? አይረዳህም በጣም አሁን ያዘጋጅ የምረዳው ለምሳሌ ባለፈው ሰው ጋር ደውዬ የሆነ ነገር እንዴት ኮንሰርቱ ገስት ሊስት ምናምን ስለው ሲያወራኝ ወዲያው ነው የገባኝ። በቃ ሌላ እነሱ ስንት ጭንቀት ላይ ናቸው ያሉት። አብዛኛው ሙዚቀኛ ይሄ አይገባው እንትን ኦዲየንሱን ተውና አንድ ሙዚቀኛ ደውለህ ሪሄርሳል በዚህ ሰዓት ና ስትለው እሱ የራሱን ስኬጁል ነው የሚያስበው። አንተ እዚህ ጭንቅላት ሊፈነዳ ነው 30-40 ሰው ቀጥረሃል ሊሆነ ቦታ እዚህ ሪሄርሳሉ አለ፣ ሾው እንዴት ይሄዳል፣ ፕሮሞሽን ትላለ፣ ጥሩ እየሄደ ነው፣ ትኬት እንዴት እየሄደ ነው፣ ምን ገብቷል። ያን ሁሉ እያሰብክ ሪሄርሳል 2 PM ላይ ና ስትለው አይም ስለው 3 PM ነው ይላል። በጣም ታፍ አንተ ያለበት በጣም ስትረስ እና በቃ ከባድ ነው ሙዚቀኛን ማኔጅ ማድረግ በጣም ከባድ ነው። ራሴ ሙዚቀኛ ስለሆንኩኝም አንደርስታንድ አደርገዋለሁ። ግን አይ ዊሽ የሆነ ኮሚትመንት እንደዚህ ወስደው ሁሉ ሙዚቀኛ ቢኖረው በደንብ በቃ ወደ መግባባቱ እንመጣለን። አሁን ትንሽ ችግር የሆነው ምንድን ነው ሁሉም አርቲስት በቃ የኔ ሰዓት የኔ የሚል ሀሳብ ላይ ነው ያለው። ገብቷል። አንተ ያለበትን ጭንቀት ግን ቢያቅ በዛ ሰዓት እንዲሁም ሊያግዝህ ይመጣል። ገብቷል። በጣም ግን ያልከው ነገር ስፔሻሊ ላይክ አሁን አዘ ፕሮሞተር ያለውን ድካም አለ። አዘ ሙዚቀኛ ግን በጣም ቴክኒካል ነገሮች ስለሆኑ ስሞል ነገሯ ሚስ ከሆነች የሚፈጥረውን ነገር ስላየው ያለው የሜንታል ስታተስ ላይክ በጣም ከባድ ነው። ስትረስ እና ሰው ኦዲየንስ መጥቶ በትንሽ በጣም ማይነር በሚባል ስህተት ያን ሁሉ የተሰራውን ነገር ኮምፕሌንስ ያደርግ ታየዋለ። ይሄ ሁሉ የተሰራው ስራ ዋጋ ላይ ኮምፕሌንስ ያደርግ ታየዋለ ምናምን እና ግን እንዳልከው ፕሮሰሱን ሰው ቢያየው definitely will understand። የዛን ጊዜ ሲገባው አሁን እስከ ከፈልኩኝ ድረስ ምናምን ይባላል። ይሄ እውነት ነው። እስከ ከፈለ ድረስ ሰው ሰርቪሱ ፕሮቫይድ ቢደረግ አሪፍ ነው። ግን ክፍተት እንዳለ ባይቶ ምን ኢትዮጵያዊ ጋር ብቻ አይደለም። አሁን አይ ይሄ እኮ ኢትዮጵያ ነገር ስለሆነ ነው ምናምን ይባላል። ኧረ ነጮቹም ጋር አለ እንደዚህ አይነት ክፍተት ስህተት ይፈጠራል። ሞር ከኛ ፕሮፌሽናል ቢሆኑም እነሱም ጋር ክፍተት ይኖራል። ግን ያለውን ሀስል ሙዚቀኛው ሙዚቃ አሁን ለምሳሌ ሙዚቃ ብቻ የሚጫወት ሰው አለ። አሁን የመጣ ነው በአንድ ክሩ ምናምን
ባንድ ሊድ ማድረግ ብቻም ሊያውቅ ይችላል፣ ወይም ሙዚቀኛ ብቻው ነው ሊሰራ ይችላል። ኮንሰርት ማዘጋጀት ራሱን ችሎ ግን እንቅልፍ ትተኛል። እንቅልፍ እንዴ መቼ ነው የተኛው? አንተን ኮንሰርት 3 ወር በፊት ፕሮፐር የተኛው እናንተን ከሸኘም በኋላ ለምን ተኛው? በቃ ይሄንን ነው የምለው። ገብቷል። ሰው እቺን ነገር መረዳት ቢችል እንደ ሙዚቀኛም አድቫይዝ ነው የማደርገው። ዞሮ ዞሮ እኛ we are performers ገብቷል። እና ፐርፎርመር አይዘር ከፕሮሞተር ጋር ወይ ከባንድ ሊደር ጋር ወይም ከሆነ ዘፋኝ ጋር ነው የሚሰራው። ዞሮ ዞሮ ከሶስቱ አያልፍም። ገብቷል። እዛ ጋር ያለውን ነገር ሙዚቀኛው ኦዲየንሱ ያለውን ሀስል በትንሽ መንገድ ቢያይ ስራህንም ሪስፔክት ያደርግልሃል። ገብቷል። ለካ እንደዚህ ሁሉ ተለፍቶ ነው ነው 2 ሰዓት እንድዝናና የተደረገው። ቢከፍልም ነው ማለት ቢከፍልም ዞሮ ዞሮ ፕሮሞተሩ ያትርፍ ይክሰር it's up to the promoter። ግን ያለውን ሀስል ህዝቡ ቢያይ አግሪ ልክ ነው አይደለ? አሪፍ ነገር ነው ያልሽው። ሳሙ እንግዲህ ብዙ ቱር አድርገሃል። ያንተን ቱር ለመቁጠር ራሱ ይከብደናል። ግን ከቱር ውስጥ እስቲ የሆነ ማትረሳው ገጠመኝ ካለ? እኔም ብዙ ገጠመኝ አለኝ፣ ግን እኔ ፍላይት በማምለጥ ነው የምታወቀው። ያመልጣል ፍላይት? ስትመለስ ነው ስትሄድ? ስሄድ ከኢትዮጵያ ስመጣ ከኢትዮጵያ ስወጣ አርፍጃ አላቅም። ልክ ወደ መመለሱ ላይ ከተማ መቀየሩ ላይ ምናምን በቃ ሁሌ ፍላይት። አሁን ራሱ የአሜሪካ የመጨረሻ ሾው ላይ ከእንቅልፌ ስነሳ ሰዓቱ ምናምን ሮቤል ጋር ስደውል እነሱ ወደ ፕሌን እየገቡ ነው። ስለሚያውቁ ቀስቀሳም የለም ጥለው ነው ላጥ እየቀሰቀሱኝ ቪዲዮ ቀርጠውኛል። ለጥ በቃ ራሱ ቀይሮ ይመጣል ነው የሚለው። ቀይሮ ይመጣል እንጂ ቱር ላይማ በጣም ብዙ ገጠመኝ አለ። አንደኛው ገጠመኙ የሆነ ቱር ላይ አንድ ሰው አለ፣ ስም መግለጽ አያስፈልግም፣ ግን ትንሽ የእንግሊዝኛ ቋንቋ ቤሪየር አለ እና እጥረት አለ የእንግሊዝኛ ቋንቋና አንዳንድ ጊዜ ከተማ ስትቀይር አሁን የዩኤስ ቱር ወይ የሆነ ምናምን ላይ ቲኬት ላይ እንትን አይጽፍም። አንዳንድ ጌት ነምበር ጌት ነምበር እና ሄደ ስክሪን ላይ አይተ ፍላይት ነምበር አይተ ይነግራል። ጌቱን ዛር አይተ ነው የምትሄደውና በመሃላችን አንድ የሌላ ጊዜ ምናምን ቱር ነውና በመሃላችን ያለ አንደኛው እኔ ቆሜ እንዴ ጌታችን የቱ ጋር ነው አልኩኝ። ጌታችን መድኃኒዓለም ሞት ይሄዳል በሰማይ ተቀምጧል እሱም አለኝ። እሱም አለ እዛ አንተ ምን ፈልገህ ነው? አርቲስቶቻችንና ቋንቋ እኮ በጣም ብዙ ችግር አለ። ደግሞ እኮ በቃ ሳትወድ በግድ ላይክ ፍላይት ስለምታረግ ኤርፖርት ላይ ምናምን አሁን ጀርመን ብትሄድ ምናልባት ጀርመንኛ የሚያወራ ሰው ሊመጣብህ ይችላል። እዛ ቢሰራ አትሊስት የምትግባባው ኮመን የምትባሉ እንግሊዝኛ ታስፈልጋለች የትም ብትሄድ። አዎ እንዴ አዎ ወደዛ ወደ ዩሮፕም አስቻገ ጌታችንማ ብሎ እሱ አለ። የሆነ ኮንሰርት ላይም ሳማ ድሬድን ቆርጣብን ዲንኩል ልጅ ያለች መስዋለች። እሱ እኮ የክለብ ጊግ ነው ኢቤስ ላይ ባይዜ እንደ ሜጀር ነገር አልነበረም ያወራሁት፣ ግን ካፕሽኑን እሱን አድርገውት ነበር ኢቤስ ላይ እንትን ነው። አይ መድረክ ላይ ሆኜ እየተጫወትኩኝ መታ እንደዚህ አቅፋኝ ሶ እንትን ነው እኔ ዞር እንድታደርግ ነው ብጋና ጋርዱ እየጎተታት ነው ይዟት እና ጸጉሬን ይተኛለች እና ግማሹ ተበጠሰ እና ከመድረክ ወርዳ እና ናለች እያያት አረ ራሴን ያለችኝ ብላኝ ሄደች። እኔ ከዛ በኋላ ህይወቴ ትንሽ ተመሳቅሏል። ሙጠምጤ ማሰርታብኝ ቆርጣ ይዘዳ መሪ ጌታ ጋር የሆነ የተለወጠ ሙቭመንት አለ። ከዛ በኋላ አረ ቀሪውን ግማሽ የተቆረጠው ግማሹ የለም እሱን አንተ አስረጨው ቀሪውን። እኔ እንደው ሳማን አንድ ጥያቄ በጠየቅ የምፈልገው ሞስት ኢምፖርታንት ኩዌሽን አሁን ከቴዲ ጋር እንግዲህ አቦጊዳ ባንድን ብዙ አመት አብረን እንግዲህ እየሰራ ነው። ያው አይ ቲንክ መቼ እንደተቀላቀልክ በዛው ነግረህን፣ ግን በቃ ቴዲን እንዴት ትገልጸዋለህ? ከቴዲ ጋር መስራት ምን ይመስላል? ቴዲ ጋር 2017 ነው ጆይን ያደረኩት ለኢትዮጵያ አልበም ሬርሳል 17 ነው ኢትዮጵያ ምን ኢትዮጵያ አልበም
አልበም የኢትዮጵያ አልበም አቡጊዳን 8 ዓመት በቃ ጆይን ያደረግኩት የዛን ጊዜ ነው። ቴዲ እንዴት በጣም ኮምፕሌክስም ሰውም ነው፣ በጣም ኢዚም ሰው ነው። ገብቷል። እንደ አስፈላጊነቱ እንደ ቦታው መሆን የሚችል ሰው ነው። ስለዚህ እንዲህ ነው ብለህ ቴዲን ለማስረዳት እናንተም ታውቁታላችሁ በቅርብ ቴዲን እንዴት በቀላሉ ማስረዳት ይከብዳል። በጣም ጥልቅ ሰው ነው። እንዴት ላስረዳ ነገሮችን አሁን ከእሱ ጋር ስትቀመጥ ነው ወይስ ታወራው ኤክስፕሌን ለማድረግ ስራ ላይ በጣም ደካሚ ሰው ነው። ይደክማል ስራው ላይ። ለዚህ እኮ ነው እንደዚህ አይነት እንትን የሚሆነው። እና ደግሞ በጣም ሰፊ ጭንቅላትና ሰፊ ልብ ያለው ሰው ነው። በጣም ትልቅ ማድንቅለት ባህሪው ከሙዚቃው ላይ ምናምን ኦፍኮርስ እንዲህ ነው እንዲያ ነው ማለት አያስፈልግም። ሁሉ ሰው የሚያውቀው ነገር ነው። ግን ፐርሰናል ባህሪው ላይ ሌላ ሰው የማያውቀው በጣም ማድንቅለት ባህሪው በጣም ይቅር ባይ ባህሪ ያለው ይሄ ባህሪው ከአብሮ መስራት ውጪም በጣም ቅርብ ጓደኞች ነን እና ቴዲነቱን አድቫንቴጅ የሚወስድበት ብዙ ሰው አለ ባይዘይ። አሁን እሱ በጣም ይቅር ባይነቱን ደግሞ የምታውቀው አንድ ቦታም ሲያወራው ምን ነገር አትሰማም፣ ከሌላም ሰውም አትሰማም። ማን ምን እንዳደረገው ማን ምን እንዳለው አትሰማም። ግን አንዳንድ ጊዜ እላፊ ይቅር ባይነት ባህሪው የሆነ ሰው የሆነ ነገር እንዳደረገው አውቆ ለምሳሌ አንተ ነገር አረከው ልበልና ያን ነገር እንዳወቀ አንተ ካወቅ እንዳይደብርህ ብሎ ለአንተው ላይ ደብቅልሃል። ይሄን ያህል በጣም ይቅር ባይነት ባህሪ ያለው በጣም ትልቅ ማከብርለት ባህሪ ሌላ ሰው ከማያውቀው ባህሪው እንግዲህ ይሄን ነው ለምንድነው አሜዚንግ። ስቱዲዮውን እንደዚህ የማቀናበር ስራ ምናምን ውስጥ የመግባቱ ማለት ሰራለሁ ኦብቪየስሊ ከወንድሞች ጋር ምናምን፣ ግን ላይክ እንደዛ ፉሊ ደግሞ ወደዛ የመሄድ ነገር አለ ስቱዲዮ ላይ በጣም ነው የሚሰለችኝ። የሆነ እስር ቤት ውስጥ ያለው ነው የሚመስለኝ። ስቱዲዮ እኮ ሰራለሁ አቀናበሩ ላይ ምንም ችግር የለብኝም። ግን ከሆነ ሰዓት በኋላ አንድ ወንበር ላይ አንድ ኮምፒውተር ላይ እንደዚህ አፍጥጦ መቀመጥ ምን እየሰራው ነው? ኦፍኮርስ የሆነ ፕሮዳክት እያወጣው ነው የሚሸጥ ቆንጆ ነገር ምናምን እኮ እየሰራ ሊሆን ይችላል። ለእኔ ፐርሰናሊ ግን በአንደኛ ሶሻል ላይፍ በጣም ነው የምወደው፣ ከሰው ጋር ሶሻላይዝ ኢንጌጅ ማድረግ ምናምን አንደኛ እሱ፣ ሁለተኛ አንድ ቦታ መቀመጥ ትንሽ ጨንቀኛል። ልሰራው ለአንድ ለሁለት ሰዓት ልቀመጥ እችላለሁ፣ ግን ታውቃለህ አይደል ስቱዲዮ 48 ሰዓት ሆነ እንደሚቀመጡ በጣም በጣም 48 ሰዓት ምናምን ሳይተኙ ኤልያስ መልካ እንደዛ በጣም አቅመሰማል ሳይተኙ። እኔ ምን አይነት ፔሸንስ አንደኛ እኔ አጨበጭብላቸዋለሁ እንደዛ ለሚችል ሰው በጣም የእኔ ባህሪ ደግሞ እንደምታውቀኝ አውትዶርዚ ነኝ ምናምን። ኢቭን እንግዲህ እዚህ እንኳን ስንመጣ 2 ጊዜ አይተኛል፣ አልቀመጥም ሆቴል ምናምን። በቃ በየከተማው ጓደኛ ይኖራል፣ የሆነ አክቲቪቲ አለ ምናምን። ለዛ ነው አሁን ኮንሰርት ማዘጋጀቱ ላይ ደስ የሚለው። ሌላው እውነት እናወራ መወደድ የሚጠላ ሰው የለም አይደል? አሁን አንተ መድረክ ላይ የሆነ ነገር እያደረግ ሰው ቢያጨበጭብልህ ሰው ቢያፏጭልህ በጣም ይሄንን ለጉራ ምናምን ሳይሆን ሁላችንም እዚች ምድር ላይ ያለን ሰው መወደድ የሚጠላ ሰው የለም። ስቱዲዮ ውስጥ ቁጭ ብለህ ያንን እንኳን ሪስፖንስ አታገኘውም። ታውቃለህ የምታገኘው በስንት ጊዜ አንዴ ስትወጣ የሆነ ቦታ ስትታይ እንዴ እገሌ ታዋቂ እኮ ትሆናለህ፣ በጣም ፌመስ የተከበርክ ሰው ትሆናለህ። ግን ዴይሊ አፕሮች የለም፣ ያ አፕሮች የለም። አፕዴትድ አይሆኑም ብዙ ስቱዲዮ የሚውሉ ሰዎች አይተህ እንደሆነ። እኔ ባይ ዘ ዌይ የማወራው ስለራሴ ፐርሰናል ላይፍ ነው እንጂ ለነሱ ተስማምቷቸው እና በጣም አዋቷቸው እየኖሩ ነው። ለእኔ ፐርሰናል ላይፍ ግን ከእንዴት ዞሮ የት ራስን አፕግሬድ ታደርጋለህ? አንድ ቤት ውስጥ ቁጭ ብለህ የሚመጣ ሰው ነው እንጂ የምታገኘው አንተ ወጥተህ የምታገኘው ሰው አይደለ። የሚመጣው ሰው ደግሞ ሰርክሉ ጠባብ ነው። ምክንያቱም ሙዚቀኛው ትንሽ ሰው ነው ሊመጣ የሚችለው የምታገኘው ምናምን። አንድ እሱ፣ ሁለተኛም የተደጋገመ ነገር ነው። እኔ እናንተ አሁን በየቀኑ እዚህ ቤት ውስጥ ብንገናኝ ምንም አዲስ ነገር ሙዚቃ ኦፍኮርስ ትሰራለህ። በጣም አፕሪሼት አድርገዋል እንደዛ ማድረግ የሚችልን ሰው። እኔ ደግሞ መድረክ ላይ ስጫወት የሰው ፊድባክ፣ የራሴ ፐርፎርማንስ ምናምን በቃ እሱ ነው ኢንጆይ የማደርገው እንጂ አሁን ስቱዲዮ እኮ ሁሉም ስቱዲዮ አሁን የራሴም ስቱዲዮ እንደዚህ ተቀምጬ እጀምረውና ለሰራውና አሪፍ ይደርስና ትንሽ ሰለቸኛል። ከዛስ የኔ በጣም ትልቁ ችግሬ እንደ ሰለቸኝ ሳቅ ምሰራውም ይጠፋብኛል። ኮምፕሊት ክሬቲቪቲ ይጠፋል። ደግሞ አይ ቲንክ ነፃነት ይፈልጋል የነሱ ስራ የሆነ ነፃ መሆን ይፈልጋል እንጂ አሁን እንዴት መሰለህ አሁን እንዳልከው ዶሮ ወጥ ኤኒ ታይም ልትሰራው ትችላለህ። ሙድህ ተከነተ አልተከነተ ደሳለ ለቅሶ ላይ ሆን ምንውን ዶሮ ወጥ ፕሮሰሱን እስከሰራው ድረስ ሰርቶ ጣፍጦ ይወጣል። ሙዚቃ ግን እንደዛ አይደለም።
ቴክስ ሙድ ምናምን እና እንደ ደከመኝ እና እንደሰለቸኝ ሳቅ በቃ ትችወጣል። ያለመቻል ጉዳይ አይደለም ግን እኔ ሞር ላይ ደግሞ እግዚአብሔር ይመስገን የምፈልገው ነው ጊዜ የሰጠኝ። በቃ የመድረክ ስራ ነው የምፈልገው። በቃ ፕሮባብሊ በጣም ብዙ ቱር አድርጌ በቃ ለቱር ብቻ አሁን የአዲስ አበባም ኮንሰርት መስራት ምናምን ትቼ ለቱር ብቻ የምወጣበት ጊዜ ላይ እና መቀመጥ የምችልበት ሰዓት ላይ ልሰራ ይችላል። አሁን ላይ ግን አስበዋል። አሁን 5 ቅዳሜ ማለት ያለፈው ቅዳሜ ሾው ሰርተናል ናቲ ኃይሌና ይንከብ ያልኩ። ከዚህ በኋላ ነው 5 ያለ ያሁኑ ቅዳሜ ሰርተናል። ስለዚህ 7 ቅዳሜ ሙሉ ስራ አለክ ኮንሰርት የት ነው ስቱዲዮ የምሰራው? በምን ሰዓት? ገና አሁን ከዚህ ኢትዮጵያ እንደገባውም ሬርሳል ነው የሚሄደው። ባይቶ ዊክዴው ላይ ሬርሳል። አረ በቃ ከፖርት ኖርክ ቤት ሄጄ ሻንጣዬን ምናምን ጥዬ ወደ ጥናት ነው የሚሄደው። ገባ? ይሄም አሪፍ ነው። ውጪ መሆን ከአንድ ቦታ ለመቀመጥ ራሱ ጭንቅላት ባይዞ ራሱን አፕግሬድ ያደርጋል። ታያለህ ማን ምን እያደረገ እንደሆነ ምን እያለ። አሁን ብዙ የስቱዲዮ ሙዚቀኞች አይተህ እንደሆነ እንደዚህ የቅርብ ጓደኞቻችን ራሱ ኔጌቲቭ ነገር እንዳይመስል ግን ፐርሰናል ላይፋቸው ላይ ፋይናንሻሊ በጣም ጥሩ ነው የሚሆኑት። ሙያቸው ላይ በጣም ጎበዝ ናቸው። ኑሯቸው ላይ አሪፍ ሊሆኑ ምናምን ይችላሉ። ግን ሶሻል ላይፍ ላይ አፕዴት ያደረጉ ሰዎች አሉ። የሆነ ቦታ ላይ እንትን አሁን አፕግሬድ እንዴት እንደማወራ ይገባል። በቃ ያ ነገር ደግሞ ከሌለ እንዴት ነው እንጃ። እኔ አንዴ ነው የምኖረው ብዬ ነው የማስበው አይደል? አንድ ጊዜ እኔ አሁን አንዳንድ ሰው ለትውልድ የሆነ ነገር አስቀምጬ ልኖር ይላል። ግን ለትውልድ የሆነ ነገር አስቀምጠህም ራስህን መኖር ብትችልስ? እኔ ለትውልድ ብዬ ራሴ ማጥፋት አልፈልግም። ደግሞ ለትውልድም ደግሞ ምንም ሳላስቀምጥ ማለፍ አልፈልግም። አትሊስት ምን ሰርቷል ከተባለው ነገር አስቀምጬ መኖር ፈልጋለሁ። ግን የተቀላቀለ ህይወት አሁን ለምሳሌ በጣም የምንወደው ነፍሱን ይማረው ኤልያስ መልካ ለሙዚቃ ነው ላይፉን ሳክሪፋይስ ያደረገው። ሊትራሊ ለሙዚቃ ህይወቱን ሳክሪፋይስ አረገ ብለን ልንገልጽ የምንችለው ምሳሌ ልንሰጥ የምንችለው ኤልያስ ነው። ግን አንድ እስቲ ያ ስቱዲዮ በየቀኑ እንደዛ ባይሆን እየወጣ እንደ ድሮ ፐርፎርም የሚያደርግ ሰው ቢሆን እንዴት ልበል ሰርክሉ ሰፊ ቢሆን ኤልያስን የማይፈልግ ሰው አይኖርም። ኤልያስን ማግኘት የማይፈልግ ሙዚቀኛ አይደለም ሬጉላር ሰው። ኤልያስ እኮ እዛ አለ ቢባል እሱን ማግኘት ሰው ይሄዳል። ገብቶሃል? ያ ትንሽዬ እኮ አረንጓዴ ነገር አለው ያደርገዋል። ገብቶሃል? ሪኮግኒሽን የሰዎች የሚገርም ስራን የሰራው ማለት በራሱ የሆነ ቦታ ላይቭ አለው። የሆነ ህይወት አለው ራሱ ይቻላል። በቃ የሆነ ቦታ ቢወጣ በቃ ከዛ ስቱዲዮ ውስጥ ብቻ ባይሆን አትሊስት በዚህ ጊዜ አናጣውም ነበር። ገብቶሃል? ኤልያስ አልቲሜቱን ሳክሪፋይስ ነው ሰርቶ ያሳየን የመጨረሻውን። ግን አሁንም ያሉት አቀናባሪዎች እሱን ሳክሪፋይስ እየከፈሉት ነው ያሉት። የእሱ ደረጃ ባይደርስም ግን አሁን ያሉትም they're on the way like እኔ ሳየው እንዴት ላስረዳውን ቱሩን ምናምን ተው። አዲስ አበባ ውስጥ እኮ በየጊዜው ሾው ስትሰራ ምናምን ስፖንሰር ቢሮ ስትሄድ ያሉ አፕዴት የምታደርጋቸው ነገሮች ምናምን ደግሞ ጭንቅላት አፕዴት ባደረገ ቁጥር እኮ ላይፍ ስታይልም እንትን ይላል። ፐርስፔክቲቭ ይቀየራል። እንዲህ ይኖራል ምናምን ትላለህ። ገባ? እና አሁን እኔ ስቱዲዮ ሳስብ እኔ ትራማ ይሆንብኛል። ከገዛ ወንድሜ ጀምሮ እጁ ነጭ ሆኖ አገኘዋለሁ አንዳንዴ። ወንዴ የኔ ከለር ነው ያለው። ስማ 8 ቀን ፀሐይ ሳይነካው I swear to God እና ራሱ እኮ አንተ ፀሐይ ከነካኝ 8 ቀን ብሎ ፀሐይ ላይ ወቀጣለን አንተ። ገብቷል? ፈልጎታል እንደዛ እየሆነ ያለው። በቃ ስቱዲዮ ውስጥ ይገባል፣ ዘፋኝ ይቀያየራል፣ አንተ እዛ ውስጥ ነው ያለው። ገብቷል? It's just a prison for me like ከሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር 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 እግዚአብሔር። አሁን ደግሞ እስቲ ሳሟ ልብስ ከለርፉል ልብስ ትወዳለህ አሉ። አይ አሁን እንደኔ የደበዘዘ ሰው አለ ግሬ ነው ለብሰ የመጣችው። ስማ አይ አንዳንድ ቀን አለኝ በቃ የሆነ እኔ ጥቁር ስማ ቁም ሳጥኔን በጨለማበት ከፍተው አይ ምንም ያለ አይመስልም። በቃ ጥቁር ነው እንዳለ ልብሴ። ግን ደግሞ ያኛውን ስትከፍተው እንዲህ ብለህ ነው መክፈት። ሌላ ደግሞ አለ ሁለት እንትን ያለ ሁለት ሴክሽን ነው። ኦኬ በዚህ በኩል ደግሞ ብልጭ ልጭ 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 ያለ ደግሞ አለ። ምን አይነት ሙዶች ናቸው ወደዛ የሚመሩ? ላይክ በጣም በቃ ቺል ያረክ ቀን ነው ወይ ደስተኛ?
ምንም እንደሌለኝ አሁን ምንም ስራ ምን 1-2 ቀን 3 ቀን ምንም ኮሚትመንት እንደሌለኝ ማቅ ሰሞን ከፀሐይ ላይ ነው የምታየው። በቃ ደብረቅረቅ ለጭለጭ ይወጣል። ፀሐይ ሲባል ደግሞ ሳሚ አለመነጽሩ ለመንቀሳቀስ እንደውም ተጠራጥረ ነው ነበር 2 ቀን ተከታትለነዋል ሜቢ አለው እንዴ ብለን መነጽር እኮ ተወስዶብኝ ነው መነጽር እንጂ ያለ መነጽር አልችልም። አይኔ ይጠባል እንደሚሆን አላውቅም። አይ ቲንክ አብዛኛው ሙዚቀኛ ግን እንደዛ ነው። እንትን ነው የኛ ላይፍ ማታ ነው ከጨረቃ ጋር ነው። አንድ ፀሐይ ነጂ ወደ ፀሐይ መሄድ ፈልጋለሁ ብሎ እዛ ላይ እኮ ያቀልጣል ሲል እንዴ ማታ ሊድም እንዴ ማታ ነው የኛ ናይስ። አይ በጣም ኢንተረስቲንግ የሆነ ላይፍ ነው ያለ እና ሽሉ ማለት ደግሞ ሽልማት ማለት ነው። የቤት ስም ሽልማት ነው ባይዘ ትክክለኛ ስሜ ነበር ሽልማት። ሽልጦ ምናምን እያሉ ሲተርቡኝ ነው በልጅነቴ የተቀየረው ወደ ሳሙኤል ራሴ ነው የቀረኩት። ወይ ሽልማት ነው የወጣልህ ስም? አሁን ስወለድ ከዛ ራሴ ወደ ሳሙኤል ቀየርኩት። እሺ ሽሉስ እንዴት መጣ ታዲያ? ሲቆላመጡ ነው ሽሉ። አሁን ደግሞ ብዙ ሰው እኮ ሳሚ የሚለውን አያውቀውማ። ሳሚ እኔ አሁን የሆነ ሰው ደው ለማንም ሰው ደው የሳሚ ነኝ ብል ሳሚ ነው የሚሉ ሳሚ ሽሉ ወዲያው እኛ ሶል ነው። እኔ አሁን ሳም ነው የሚቀኝ ሳሚ ምናምን ራስ ምናምን ነው የምላት ግን ሶል አሁን ሽሉ ደውሏል ሽሉን አወራው ይለኛል። ሳሚ የሚለውን ራሱ አይጠራም። ሽሉ ነው አብዛኛው ሰው። ፈጣን ጥያቄ አለኝ። ፈጣን ኩዌሽኖች ጋር እንሄዳለን። ነው ተደማ አንዳንድ ይኖረዋል። የመጀመሪያ ኩዌሽናችን ፈጣን ኩዌሽን ያው ብዙ አታስብም። ፈጥኜ ነው መመለስ ወዲያ ፈጥነ ነው ብዙ አታስብም። እሺ ጫማ ልብስ ምርጫ? ጫማ። እሺ አንድ ቦታ ላይ ለሬስት ኦፍ ዩር ላይፍ ኑር ብትባል? ላክሰምበርግ። ህይወትን በሙሉ አንድ ምግብ ብላ ብትባል? እስማ አላቅም መመለስም አለ። አንድ ድል ነው ፓስ የሚሰጠው። አንድ ፓስ ይኖራል ግን ከዚህ በኋላ ከበድ ያሉ ስለሚኖሩ ስለዚህ ይሄን ብመልስ ይሻለኛል። ስቴክ። ኦኬ እሺ። የምንጊዜም ፌቨራይት አልበምህ የኢትዮጵያ የምንጊዜም ፌቨራይት አልበምህ የ95ቱ የአስቴር አወቀ ስሎ ባላድ አልበም ኤኒ ዴይ በሰማው የማይሰለች። ኦኬ እሺ። ፌቨራይት ሙቪ? የማርቨል ኤኒ ሙቪ የማርቨል ኤኒ ሙቪ። ኦኬ አሁን ይሄ አልናጣላ ነው። ነዋይ ደበበ፣ ጸጌ እሸቱ። ነዋይ ደበበ። ኦኬ ጥላሁን ነው ማሙድ? እንዴ ጥላሁን ማሙድ ይወዳለው ጓደኛዬ ነው ማሙድ። ግን ጥላሁን ማሙድ ራሱ ጥላሁን ነው የሚለው ቢጠይቅ ብሏልም ነው ብሏል። እሺ አስዮ ባንድ አቦጊዳ ባንድ ብሰራ ነው ወይስ ነው ምርጫ? አቦጊዳ ባንድ ከራስ ባንድ አስበለጥከው? በጣም ብዙ ነገር ያሳየኝ ባንድ ነው። ውለት አለብኝ ገባ። የራሴን ባንድ ጥላቻ ሳይሆን ብዙ ነገር ያሳየኝ ባንድ ነው። ኦኬ አይ ቲንክ ይሄ ነው ፈጣን ቀሎሃል። አፍጥኑት አሁን ይከብደዋል ብዬ ያሰብኩት አሁን አስዮ ወይ እሱን ፓስት ላለ ብለን ነበር። አይ እንዴ ኦብቪየስሊ አስዮ ባንድ አሁን የራሴ ባንድ ቢሆንም ግን አሁን የቴዲ ባንድ አቦጊዳ ባንድ እሱ ብዙ ዓለም ብዙ ኤክስፒሪየንስ ብዙ ካልቸር ምን ያላየሁት ነገር አለ። ብዙ ገንዘብ ገብቷል። ገንዘቡ እንኳን ከገንዘቡ በላይ ብዙ በጣም ብዙ አይነት ክብር፣ ብዙ አይነት መድረክ፣ ብዙ አይነት ኤክስፒሪየንስ፣ ብዙ አይነት በሌላ ጊዜ ላላገኛቸው ማልቻላቸው ሰዎች ያሳየኝ ስለሆነ ምረጥ ብባል ምንም ማድረግ አልችልም ብዬ ነው። ናይስ። አሪፍ ነው። እኛ እያጠቃለልን ነው። ሶ ከማጠቃለላችን በፊት እኔ አንድ መናገር የምፈልገው ምንድነው ስላንተ በጣም በጣም አሪፍ ሰው ነህ። ላይክ ኢቭን ፐርሰናሊቲ ዋይዝ ላይክ ኮሚኒኬሽን ላይ እኔ አንዳንዴ እንደውም ተጠፋፍተን ምናምን አሁን ሳሚ አንተ ጠፋ ምናምን ይለኛል ብዬ ሳስብ ምናምን ብለህ በቃ የሆነ በጣም ሀምብል የሆነ ባህሪ ነው ያለ። ከዛ ውጪ ደግሞ ስላንተ የተወሰነ ነገር ስናወራ
በጣም ደግ ሰው እንደሆንክ ሰምተናል። ያው ስለ ራስህ እንዲህ ተብሎ አይናገርም፣ እኛ ምስክር ነው መስጠት። ኢቭን አንዳንዴ መንገድ ላይ ጃኬትህን ለሰዎች ሰጥተህ ምናምን ታልፋለህ፣ ኪስ ላይ ገንዘብ ያለውን ለሰዎች ትሰጣለና የሚገርም ፐርሶናሊቲ ነው ያለ። ከእኛ ጋር በሰራንበት በዚህ 2 ዓመት ውስጥ በቃ የሚገርም ጊዜ ነው የሰጠህን። በጣም ነው አፕሪሺየት የምናደርገው፣ በጣም ነው የምናመሰግን፣ በጣም ነው የምንወደህ። ከዚህ በኋላ ደግሞ ወደፊት ብዙ ነገሮች አብረን እንሰራለን። ይሄ ገና መጀመራችን ነው። እንደ ኢንተርቴንመንት ኢንዱስትሪ እንደ ፕሮሞተርም ብዙ አይነት እናያለን እና ከዛ ውስጥ ማትረሳቸው ብለህ ጓደኛ አድርገህ የምታስቀራቸዋለሁ ስልህ አሁን ለፕሮሞተሩ አንተ ሙዚቀኛ ነህ፣ ለሙዚቀኛው ፕሮሞተር ነው። ስራ ነው እዛ ጋር የሚያገናኝ እና ያቺን ስራ ሲያልቅ ቻው ቻው ተባብለህ ትለያያለህ። ሶል አባውት ማኒ ሶል አባውት ወርክ። ግን አንዳንድ ሰዎች አሉ እንደዚህ ቀርተው ጓደኛ ሆነው ገብተዋል። ስራውም ኖረም አልኖረም ጓደኝነት የሚቀጥሉ በጣም ውስን ሰዎች ናቸው። ፕሮባብሊ እናንተ ሁለተኛ ሰው ምናምን ናቸው ከኛ ጋር እንደዚህ እና እስከዛሬ ባየሁት እንትን ኦርጋናይዝድ በመሆን መጠን ስራውም ስራ ብቻ እንዲመስለን አላረጋችሁንም። እናንተም ገብተዋል። ሰርተን ብቻ እንድንሄድ አይደለም ሀሳቡ። ሁሉም ሶል፣ አንተ፣ ብሩኬ፣ ፍጹም፣ ሊዱ፣ ዳጊ ኤቭሪ የእናንተ ክሩ ስራ ልንሰራ እንድንመጣ እንዲመስለን ስላላረጋችሁን ትላንትናም ብዬ ነበረ። በጣም በጣም ደስ የሚል ግሩፕ ኤኒ ታይም እንደ ቤተሰብ መተን መጎብጀት የምንችለው ቤት ነው እና እውነት ለመናገር አብዛኛውን ጊዜ ፕሮሞተር ሰርቶ አንድ ቀን እንድትቆይ የማይፈልግ እንድትሄድ ነው የሚፈልግ። በቃ ሾው ካለቀ በኋላ ጨርሰዋል ከአንተ ጋር ያለውን ኮሚትመንት ምናምን እና በቃ እዚህ ቆይተን እንድንጫወትም እንደ ቤተሰብ እንዲሰማንም ስላደረጋችሁን በጣም ስፔሻል ከምንላቸው ፕሮሞተሮች መካከል ኢቨን ቴዲም ኔክስት እዚህ ሾው ኦፍኮርስ ከእናንተ ጋር ነው ምናምን ብሏል አይደል? እና ቴዲም እንደዚህ የሚል ሰው አይደለም አሪፍ ሰው ካላጋጠመው እና ለምናውቃቸው አርቲስቶች በጠቅላላ እኔ ብኖርም ባልኖርም መሌላ ሰው ቢኖርም ባይኖርም ኖር ፕሮዳክሽን ለንደን ውስጥ ያለ ቤስት የሚባሉ ፕሮሞተሮች ቤስት የሚባሉ ኦርጋናይዝድ የሆኑ ድርጅት ናቸው። ለሱ በጣም እናመሰግናለን። የሚጨመር ነገር ምንም የለም ጋይስ፣ እንዳያችሁት ነው። ሳሚ ብዙ ነገር አጫውቶናል። እኛም ደግሞ ፐርሰናሊ እንግዲህ ያው ፍሬንድሺፓችን ቀጥሎ አገር ቤት ድረስ እንግዲህ ተገናኝተናል። ሰልግ ድረስ እንግዲህ ከአቦጊዳ ባንድ ጋር ጥሪ ነበረ። ሳሚ ነው ያልተገኘው ያኔ እንጂ ሌላው የአቦጊዳ ባንድ 3 ተከታታይ ቅዳሜ አለው 5 አንዱን ካንስል አድርገን እናንተ አግቡ እንጂ እኛ አለን። አዲስ አበባ ስትመጡ ደግሞ በደንብ አዲስ አበባ መቼስ እንደ ለንደን አይደለም፣ ይመቻል። እዛ በደንብ ይመቻል ሁሉ ነገር። ሌላ ሀገር የቀመሰ ሰው ነው አዲስ አበባን ቫልዩ የሚያውቀው ባይዘይ እንጂ አሁን ዌዘር ዋይዝ አሁን ብታወራ ፎግጎ ገባችሁ፣ ፎግጎ ልትወጡ ነው። ትላንት እኮ ሊልሱኝ ነበር እኔ በጀላቲ መስያቸው ደርቄ ኤምሬት ላይም በርዶ ነበር። ኤምሬት ኳስ አይተሃል? እዛ በቃ ኳስ ዘፈርስት ነው ግን ፈርስት ታይም ነው ስቴዲየም ስትገባ እዚህ ኤምሬት ላይ። አይ ሌላም ቦታ ስቴዲየም ለኮንሰርት ነው እንጂ ሲጫወቱ እንደዚህ አይቻላል። ምን ተሰማ ግን? how the feel like? በጣም ቫንዳይክ አኩርፎ ነበር ሲዘድበው ነበር። ቫንዳይክ ነቃትል። የሊቨርፑል ደጋፊ ነህ እንዴ? ኧረ አይደለም፣ እኔ ማንቸስተር ዩናይትድ ደጋፊ ነኝ። ግን በቃ ለማየት ነው። እና አንዳንድ አርሰናል ደጋፊዎች አሉ ኢትዮጵያ ያሉ እግዚአብሔር ካለላቸው መጥተው እዚህ ላይ ይችላሉ። ግን አሁን ባለው ሁኔታ ግን የሚያዩበት አጋጣሚ የለምና እሱን ለማናደድ ነው። ኤክስፒሪየንስ አድርጌዋለሁ ብለህ ልክ ያለው ቪዲዮ ለብዙ ሰው የአርሰናል ደጋፊዎች እና አንዱ ከተመቸኝ ኮሜንት ለቆማጣ አንድ ጣት ብርቋ ናት ብሎ ላኩልኝ። እዛው ነው ይከብዳል። አንተ እኮ ገብተን ያውም ደግሞ ቬንገር ስታንድ የሚባለው ጋር ነው የነበረው። ቬንገር ስታንድ በቃ ቤንቹ ይሄ ነው፣ እሱ እዚህ ጋር ነው። እዚህ ጋር አርቴታን ምናምን እዚህ ጋር እያያቸው ነበር። አርቴታ ተው እንደዚህ አይበጅህ ምናምን እያልኩት እንደ የሆነ ሳ ኮሮኮሮ አርቴታን እጃ ሲሰቃ ላየው ከትከት ነው ያለው። ያዋል ቴንክ ዩ። ደስ የሚል ጊዜ ነበር፣ የሚገርም ነበር ጊዜያችን። ደስ ይላል። ሳማ ስለመጣህ እናመሰግናለን። ድጋሜ እንኳን ኢንፊቸርም እንግዲህ በኖር እንግዲህ በተለያዩ ስራዎች ድጋሜ እንገናኛለን። ኖር ፕሮዳክሽን በነገራችን ሳማ ሀሳባችን ፕሮዳክሽናችን ላይ ኮንሰርት ማዘጋጀቱ ምናምን እዚህ ሀገር ብቻ አይደለም፣ ይቀጥላል። የተለያየ ሀገር ሀሳብ አለ፣ እናወራለን። እንግዲህ
የኖር ፋሚሊዎች እንግዲህ ሳምን በእኛ ስም አመስግኑልን። ሰብስክራይብ እያደረጋችሁ ፍቅራችሁን አሳዩት። ሰብስክራይብ እንዲያደርጉ ሰብስክራይብ አድርጉ። ኖር ፖድካስት ብላችሁ ዩቲዩብ ላይ ሰርች አድርጉ። ሰብስክራይብ አድርጉ። አሁን እንደምታዩታለን ወደፊት ፖድካስቱም ትልቅ ይሆናል። በጣም ትልቅ አርቲስቶች እንጠብቃለን። ከዚህ አገር ቤትም ሲመጡ ትልቅ አርቲስቶች አዘጋጅተንላቸዋል ኢንተርቪው የሚገቡ። ስለዚህ እነሱንም ተከታተሉ። Thank you guys. See you next time. እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር